ያው አሁን የእናንተ አይነት ዲስከሽኑ ሞር በጣም እየሰለቸ እንዳይመጣ አይገስን የመጠየቅ የምንፈልገው ስፔሲፊክ ነገር ነው። ኦኬ ተበርዟል የሚል ክሌም ብዙ ጊዜ እንሰማለን። ብዙዎቹ ሙስሊም ወንድሞቻችን ውስጥ ያሉ ጭንቅላትን ተበርዟል ነው። ተበርዟል ሲባል ግን ያሳየን ሰው የለም። እስቲ ይሄ አንድ አረዲ አንድ ቁርአን ክፈትልኝ ካልሳሳቱኝ ካልረሳሁት ሱራ ተቋረጥክ ዲያቆን በመሀል ሱራ ብለህ ይሰማሉ። ሱራ 99 ኦኬ አም ሶሪ ሱራ 37-99 መሰለኝ። ደብል ቼክ አድርጋ። ኦኬ ሱራ 37-99 እሺ። እና ይሄን ወንድም አሁን የገባውን ጠይቅህና ከዛ በኋላ እስቲ ተበረዝ የተባለውን ደግሞ እኔ ባውቀው ደስ ይለኛል። ለምሳሌ ከቶራ የተበረዘ በማስረጃ ስጡን። እንዲህ ነበረ እንዲህ ተቀየረ በሉን፣ ወይ በዚህ ተበረዘ በሉን። ከዘቡር ደግሞ ከዳዊት ደግሞ ይሄ ተበርዟል፣ ከኤንጅል ደግሞ ይሄ ያላችሁ ደግሞ እንድታሳዩ ይፈልጋለሁ። እኔ አሁን የምፈልገው ደግሞ አደግ እናድርገውና ውይይቱን እስቲ ጠቁሙ። ዝም ብሎ ተበርዟል ብቻ ከሚባል ሩሊ ተበርዟል ያለ ሰው ሊያስቀምጥ ይገባል። እንዲህ ነበረ የሚለው በፊት ኦሪጂናሉ፣ እናንተ ደግሞ ወይ ቀይራችሁት ወይ ገሌ ቀይሮት እንዲህ ሆነ ብላችሁ ጥቅስ ስጡን። እሱን እፈልገዋለሁ። እሺ እዚህ እንደዚህ ይላል፣ እኔ ወደ ጌታዬ ሂያጅ ነኝ በእርግጥ ይመራኛልና። እሺ ቀጥሎ ወደ ላይ ጌታዬ ሆይ ከመልካሞች የሆነ ልጅ ሰጠኝ። እሺ ስጠኝ ነው ስጠኝ። ታጋሽ በሆነ ወጣት ልጅም አበሰር ነው። ኦኬ ከእርሱም ጋራም ለስራ በደረሰ ጊዜ ልጄ ሆይ እኔ በህልሜ እኔ የማርድህ ሆኜ አያለው፣ ተመልከትም ምን ታያለህ አለው። አባቴ ሆይ የታዘዝከውን ስራ አላህ ቢሻ ከታጋሾች ሆኜ ታገኛለህ ይላል። ይሄ ልጅ ማን ነው? ወንድም የገባኸው ሙስሊም ወንድማችን ሚዩት ላይ ነህ። ኢብኑ ዘይድ። እሺ ወይ ይሄ ልጅ ማን ነው? ኢስማኤል። ኦኬ ማስረጃ ስጠኝ እስማኤል እንደሆነ። በህልሙ ኢብራሂም ሲሰዋ ያየው እስማኤል እዚህ ጋር እስማኤልን ነው ለእንትን ያለው። በህልሙ ያየው እስማኤልን ሲሰዋ ነው። ምን አልከኝ? ኢስማኤልን ነው የተሰዋው። እሱን አለ ጠየቁ። በህልሜ ስሰዋ ያለው ያለው ኢብራሂም ማንን ነው? እዚህ ላይ የእሱ ልጅ ማን ነው እዚህ ጋር የሚያናገረው? እስማኤልን ነው። እሺ አረዲ ወደ ላይ ወይ በደም ከፍ አድርገውና እሺ ማስረጃ ሰጠኛለህ እንግዲህ ይሄ ነገር ቆይ በእንትን ላድርገው። ስክሮል ሳረግ ይጠፋባል አይደል? አየሁት እኮ ቁርአን ሙሉ ፔጅ አማሪ ቁርአን ብትራሱ ይወጣላል። ቁርአን ዋው ይሄኛው ይሻላል። ሱራ 37 እስቲ ከላይ ከፍ ብለን ጀምሮ እናንበውና ከስንት እንጀምር? እስቲ ከዘጠና ስለ እንትና የሚያወራበት አለ። እሺ ቆይ እስቲ ከእርሱም የሸሹ ሆነ ሄዱ ወደ አማልክቶቻቸው ተዘነበለም አለ አትበሉም? ምን ኦኬ ምናልባት በከዋክብትም ማለት ነው። ለአባት ለህዝቦችን ወደ ጌታ በቀል ኢብራሂም የሚለው ከ83 ጀምሮ። እሺ ኢብራሂም በእርግጥ ከተከታዮቹ ነው። ወደ ጌታው በቅን ልቡ በመጣ ጊዜ የሆነውን አስታውስ። ለአባቱና ለህዝቦቹ ምን ትገዛላችሁ ባለ ጊዜ ለቅጥፈት ብላችሁ ከአላህ ሌላ አማልክት ትሻላችሁን? በዓለማት ጌታ ሀሳባችሁ ምንድን ነው አለ። በከዋክብትም መመልከትን ተመለከተ። እኔ በሽተኛ ነኝም አለ። ከእርሱም የሸሹ ሆነው ሄዱ፣ ወደ አማልክቶቻቸውን ተዘነበለ አለም። አትበሉም? የማታናግሩት ለእናንተ ምን አለ? የምትናገሩት ማለት ነው። በኃይል የሚመታቸው ሆኖ በእነርሱ ላይ በድብቅ ተዘነበለ። ወደ እርሱም ሰዎቹ እየሮጡ መጡ አላቸው። የምትሮጡበትን
ምንድነው የምትጠሩበትን ትገዛላችሁን? አላህ እናንተ የምትሰሩበትን የፈጠረ ሲሆን እርሱም ግንብን ገነቡ፣ በእሳት ነበልባል ውስጥ ጣሉትም አለ። በእርሱም ተንኮልን አሰበ፣ ዝቅተኛዋንም አደረገናቸው። እኔ ወደ ጌታዬ ሂያጅ ነኝ፣ በእርግጥ ይመራኛልና። ጌታዬ ሆይ ከመልካሞቹ የሆነ ልጅን ስጠኝ፣ ታጋሽ በሆነ ወጣት ልጅም አበሰር ነው። ከእርሱም ጋር ለስራ በደረሰ ጊዜ ልጄ ሆይ እኔ በሕልም የማረድህ ሆኜ አያለው ተመልከትም ምን ታያለህ አለው። አባቴ ሆይ የታዘዝከውን ስራ አላህ ቢሻ ከታጋሾቹ ሆኜ ታገኛለህ አለ። ሁለቱም ትእዛዙን በተቀበሉና በግንባሩም ጎን ላይ በጣለው ጊዜ የሆነ ሆነ። እሺ ጠራ ነው ማለት ነው። ኢብራሂም ሆይ ራእዩን በእውነት አራገዝ፣ እኛ እንደዚህ መልካም ሰራተኞች እንመልዳለን ነው። እሺ ይህ እርሱ በእውነት ግልጽ ፈተና ነው፣ በታላቅ እርድም መስዋዕት ተቤዠ ነው። በእርሱም ላይ በኋለኞቹ ህዝቦች ውስጥ መካከል ገና አስቀረለት። ሰላም በኢብራሂም ላይ ይሁን። እሺ ነው እዚህ ድረስ እስማኤል የሚለውን ቦታ አሳየኝ እዚህ ውስጥ። ኢብን ዘይድ ይሰማል? እስማኤል ነው። ሌላ ቦታ ይናገራል። እስማኤል ነው። ሀዲስ ላይም አለ። እዚህ ቁርአን ላይ እስማኤል የሚለውን አሳየኝ ያልኩት እኮ ሌላ ቦታ ይብራራል። ሀዲስ ላይ አለ። ለምሳሌ ሀዲስ አይደለም ቁርአን። እሺ ቆይ ላውጣል። እና እንዴት ናችሁ? እስከዛ እግዚአብሔር ይመስገን አለን። ይናገሩ። የቤቷ ባለቤት ተናገሪ፣ ድምፅሽን አሰሚ። ሳሚዬ እንዴት ነህ? ሰላም ብያለሁ። ቢኒ፣ ሮሃማ፣ ቤዚ ሁላችሁንም ሰላም ብያለሁ። ቀጥሉ፣ እየሰማችሁ ነው እና ኮፕሊንግ አድርጉ። እሺ ከታች ያላችሁ ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። አላወኩሽም። እኔ ማማኝ ተከትዬ ነበር የመጣው። ከዛ ሳሚና ረዲንም አየው። ታላላቅ ወንድሞቼ ካሉ ገባለሁ ብዬ ገባው። በድፍረት ትላለህ። እሺ ሳሚዬ እንዴት ነህ? ተኝቶ እንዲያል ሳሚ። እሺ ቤዚ ያለሽ? አለው መዝሙሪ፣ እንዴት ናችሁ? ደግ ነሽ አንቺ? ጠፋሽ እኮ። ደግ ነኝ አለሁ። እሺ ደግ ነኝ። ሩሃማ በቃ ወንድማችን ቶ በቃ ተመለስ የኔ ጌታ ቶ እና ሌላ ዲስከሽን ናርጊት ሶኬ በሌላ ቀን እንትን ትለዋለህ። ተመለስ ወንድሜ። እሺ ችግር የለውም። ድንገትም ስለጠየቅኩ አልተዘጋጀበት ይሆናል። ኦኬ በሌላ ቀን ወዬ ይስሐቅ ነው የሚለውን ካልጣብሬ ላይ ማሳየት ያስፈልጋል። ላሳይ እስቲ የእሱ መረጃ ሊብዬ ነበረ። እኔማ የእሱ መረጃ ብናይ ከዛ በኋላ እናይ ነበረ እና እንደዛ ከሆነ ብዬ ነው። በቃ ድንገትም ስለጠየቅኩ ይስፋይን በደንብ ይኸውና በሌላ ቀን። ከዛ በፊት ግን ለምን አትጠይቁትም? እዚሁ ሱራ ላይ 101 ላይ ታጋሽ በሆነ ወጣት ልጅም አበሰር ነው ይላል። ይሄ ለማን ነው? ይስሐቅ ዲኒ ደግሞ አሁን ጠቆምከው እኮ። ታዲያ ስለ ይስሐቅ ነው የሚያወራው። ታዲያ የተበሰረው ይስሐቅ ከሆነ የታረደው ይስሐቅ ነበር። ይሄም ቁርአን ይላል እኮ የተበሰረው ይላል እኮ። እሱ ሌላ እኮ ነው። ታዲያ እሱ የተበሰረው ነው ገና ሊወለድ የሚለው። ቆይ ክፈትለት። ታጋሽ በሆነ ወጣት ከስራ አይደል ያለው ይስሐቅ የሚለው እኮ ከስር ነው። ቆይ ወንድም እንትኑ ቁርአኑን ክፈትለት። ቁርአኑ ራሱ ስለተበሰረው ልጅ ነው የሚታረደው እያለ እኮ የተበሰረው ነው። የተበሰረው ልጅ ነው የታረደው አይደለም። እሱ በህልም ያየው እስማኤል ነው። የተበሰረው ደግሞ ይስሐቅ ነው።
አንብበው ውስጥ አንብበው ውስጥ ጌታዬ ሆይ ከመልካሞቹ የሆነ ልጅ ስጠኝ፣ ታጋሽ በሆነ ወጣት ልጅም አበስር ነው ይላል። ከዛ ቀጥል። ከዛ ከእርሱም ጋር ለስራ በደረሰ ጊዜ ልጄ ሆይ እኔ በህልሜ እኔ የማርድ ሆኜ አያለሁኝ። በስርዓት የሰማው ስለማን ነው? እሱ ገና አልተወለደም እኮ ይስሐቅ። እስማኤል የት አለ? ጨርሶ የት አለ? የእስማኤል ስም እኮ ይስሐቅ ገና እየተበሰረ እኮ ነው፣ አልተወለደም እኮ ነው እኮ ገባ። ሳይወለድ ነው በህልሙ ያየው እኮ ሳይወለድ ነው በህልሙ ያየው እኮ ልነግርህ ነው። ይኸውልህ ታጋሽ በሆነ ወጣት ልጅ አበሰር ነው ካለ በኋላ ከብስራቱ በኋላ ይኸውልህ ምን አለ? ከእርሱ ጋርም ለስራ በደረሰ ጊዜ ምን ከሆነ በኋላ ከተወለደና ለስራ በደረሰ ጊዜ ልጁ ማለት ነው። ከእርሱ ጋርም ለስራ በደረሰ ጊዜ ልጄ ሆይ እኔ በህልሜ እኔ የማርድ ሆኜ አያለሁ ብሎ ተናገረው ነው። ለስራ በደረሰ ጊዜ ኦኬ፣ ተመልከት ምን ታያለህ አለው እያለ ይቀጥላል። ስለዚህ በግልጽ ስለተበሰረው ልጅ ነው የሚያወራው። ይሄ ደግሞ ሲጀመር እስማኤል እኮ ሽታው የሚል እዚህ ጋር ስለ እስማኤል የሚናገር ነገር የለም። ኬት አምጥቶ በአንድ ኮንቴክስት ውስጥ ያልተነገረለት ሰውን አምጥቶ መክተት አለ እንዴ? ለዛ ነው እዚህ ላይ ይኸውና ሂስትሪ ኦፍ አታብሪ ላይ እንደው ይቆይ ካላችሁ ነው እንጂ በግልጽ ያስቀምጠዋል። የቀድሞዎቹ ላንብቦ ይቆይ ይመለስና ታነብለታል። ኢብኑ ዘይድ ከቻልክ ተመለስና የቅድሙም ልጅ ከሰማ ምናልባት በፍጹም ይስሐቅ የሚባል ነገር የለም ብሎ የተናገረው ማለት ነው ካለ ቢሰማ ጥሩ ነው። ይቆይ ብሏል። ያሬድ ልትይዘው ፈልገ ነው እንዴ? ቀድሜ ያወጣሁት እንዲያሰቡ ዝም ብላችሁ ያለፋችሁ ነበረ። ምክንያቱም እሱ የሚለውን ልሰማ ስለፈለኩ ነበረ፣ ግን ችግር የለውም። እኔ ደግሞ ራሱ ቁርአኑን ዝም ብላችሁ ያለፋችሁት መስሎኝ ነው። እዚህ ቁርአኑ ራሱ የሚሰጥ አይደለም ብዬ ነው። አይ አይደለም፣ ዝም ብዬ አላለፋችሁ። ኦኬ እሺ፣ ሶሪ፣ ችግር የለውም። ግን ይሄ አሪፍ ነው እንጂ ጥሩ ነው። ተመልሳለሁ ወንድሜ። እሺ፣ አሪድ እየቀጠለ ያወራው። እሺ፣ ስለዚህ እዚህ ጋር በብስራት ስለተነገረው ልጅ ነው። ልጁ ካደገ በኋላ ለስራ በደረሰ ጊዜ የትኛው ከእርሱ ጋርም ለስራ በደረሰ ጊዜ ሲል አውዱ ከላይ ካለው ጋር ታጋሽ በሆነ ወጣት ልጅም ማበሰር ነው። ከእርሱ ጋርም ለስራ በደረሰ ጊዜ ልጄ ሆይ እኔ በህልሜ እኔ ማርድ ሆኜ አለሁኝ ብሎ ሲናገር እንመለከታለን። ስለዚህ ይሄ በብስራት ስለተነገረው ልጅ ነው አይደለ? ኢብኑ ዘይድ አቤት። እስቲ ስንት ነበር? አንድ ነገር ስለውጡ ሱራ 37 ከ101 ጀምሮ። እሺ፣ ከዛ የኢብኑ ከትሪን ሌሎችን ተሳየዋል አርዲ። እሺ፣ መጀመሪያ ግን ቁርአኑ ራሱ በደንብ ዳይሬክት ስለሆነ ከመቶ ጀምሮ ያንብበው። የልጁ አብርሃም ልጅ ጠየቀ። ከዛ 101 ላይ በልጅ አበሰረው እንዲሰጠው ማለት ነው። ከዛ 102 ላይ ደግሞ ልጁ ለስራ በደረሰበት ጊዜ ደግሞ በህልሙ አየ እንደሚያርደው ነው። በቃ ይሄ ነው ታሪኩ። እዚህ ጋር ይስሐቅ የሚባል ሽታውም ስለሌለ እስማኤል ወይኔ ለእነሱ ተከራከርኩኝ። ማስረጃ አምጣ ብለን እዚህ እንዳንጨምር እዚሁ። እሺ እስቲ የት አለ አሁን? እሺ እዚህ ጋር እንትን ሚል የለም፣ ይስሐቅ ሚል የለም ሲጀምር ኖ ያመቻለ እንደዛ ቢኒ እስኪ አንተ ቀጥል። እሺ አርዴ፣ እሺ ችግር የለም። እሺ ይኸውልህ ታጋሽ በሆነ ወጣት ልጅ አበሰር ነው አለ። በብስራት የተነገረለት ልጅ ይስሐቅ ነው አይደለ? አዎ፣ እስማኤል በብስራት ነው የተነገረው። እስማኤልም ተነግሮለታል በብስራት። መላእክቶች መጥተው ያበሰሩት እስማኤልን ነው። እስማኤልንም ይስሐቅንም። እሺ ቀጥል፣ ችግር የለውም። እሺ ይስሐቅም ይሆን። ኦኬ። ስለዚህ ከእርሱ ጋርም ለስራ በደረሰ ጊዜ ይላል።
በብስራት የተነገረለት ልጅ በስራ በደረሰ ጊዜ ልጄ ሆይ እኔ በህልሜ የማርድ ሆኜ አያለሁኝ ብሎ ይናገራል። ስለዚህ ይህንን ልሰዋህ የማርድ ሆኜ አያለሁኝ ብሎ የሚናገረው ለማን ነው? በብስራት ስለተነገረው ልጅ። ያ ልጅ ደግሞ ለስራ በደረሰ ጊዜ በሚሄዱበት ጊዜ ነው በመንገድ ላይ ይህን እንደዚህ ብሎ የሚነግረው። ይህን 112 ላይ ደግሞ 112 ደግሞ ይስሐቅም አበሰር ነው ከመልካሞች የሆኑ ነቢይ ሲሆን ይላል። ከላይ የሚያወራው ስለ እስማኤል ነው። ኖ የቱ ጋር ነው እስማኤል በብስራት ተነገረው የሚለው? ውረድ ታች 112 ላይ እስማኤል የሚል ይስሐቅ እኮ ታዲያ እስማኤልን በብስራት የተነገረለት ልጅ የሚለው የቱ ጋር ነው የሚለው? በብስራት የተነገረው ስለ ይስሐቅ ስለሆነ ነው። ከላይ የሚያወራው ስለ እስማኤል ነው። ከላይ የሚያወራው ስለ እስማኤል ነው። ይሄንን ይስሐቅ ደግሞ ቀድሞ ተወለደው ማን ነው? ቀድሞ ተወለደው እኮ እስማኤል እኮ ነው። ኦኬ ብኑ ዘይድ ይሄንን ላሳየህ። ቆይ ያሬድ ወደዛ ከመሄድ በፊት ምንድን ነው ከላይ ስለ እስማኤል ከታች ስለ ይስሐቅ ብሎ ስለተናገረ ከላይ ስለ እስማኤል ነው የሚያወራው ብለህ ለምን እንትን አልክ? ሲጀመር ብስራት ማለት ምን ማለት ነው ወንድሜ? አጋር እኮ መውለድ ምክንያቱም ያን እስማኤል ይስሐቅ አልተወለደም ነበር። ስማማ አንዴ ቆይ። አጋር መውለድ የምትችል ሴት ናት፣ ኖርማል ሴት ናት። ብስራት የተባለው እኮ ኤልሳቤት ካረጀች በኋላ ስለሆነ ነው። ምንድን ነው ብስራት? ማናት ኤልሳቤት? ሳራ ነፍሽ እኔ ምን አውቃለሁ? ታሪኩ ስለቆየ ነው። አጋር ነው እያወራ ያለው። ኢብኑ ዘይድ ዛሬ ተረጋጋ። ሳራ ስለማትወልድ ሰውነቷ ስለቀዘቀዘ ደም ማየት አቁማለች፣ አትወልድም። ስለዛ ነው ብስራት የተባለው። አጋር ግን እኮ ኖርማል ነች፣ መውለድ የምችል ሴት ናት። ስለዚህ ለእሷ ብስራት ሊባል አይችልም። አንደኛ ማለት ነው። ሁለተኛ በሲኩዌንስ ነው የተቀመጠው ብላ ነው አንተ አሁን ከላይ ለይስሐቅ ለእስማኤል ከዛ በኋላ ለይስሐቅ ከላይ ይኸውልህ በቃ እንትኑ አልፏል እኮ ያየው እንትኑ ራሱ አይቷል። ህልሙ ራሱ አይቷል። ከእርሱ ጋርም ለስራ በደረሰ ጊዜ በቃ እሱ ደርሷል። ኦልሬዲ አይቶታል ማለት ነው። ታች ወርድና ስለ ይስሐቅ ነው ታች ደግሞ የሚያወራው 112 ላይ እንደ አዲስ ነው አይደለም። ሁለቱም ያወራል። ከላይም ከታችም ነው ከታይም ከታችም ስለ ይስሐቅ ነው የሚያወራው። እዚህ ጋር በስም ገልጾ አስቀመጠው እንጂ ከላይም ከታችም ከላይ ያለው እኮ ደርሷል ብሏል። እስማኤል ደርሷል እንደተወለደ ለስራ ሲደርስ ነው የሚለው። ታች ደግሞ ይወርድና ገና በይስሐቅ አበሰር ነው ይላል። ስለዚህ ይስሐቅ ያኔ በቃ አልተወለደም ነው። ቆይ አንዴ ስማ ወንድሜ፣ የላኛውም በብስራት ነው የተወለደው። ገብቷል? የላኛውም በብስራት ነው። ከተወለደ በኋላ ለስራ ሲደርስ ብሎ ነው የሚያስቀምጠው። ለስራ ሲደርስ ይልና ይናገራል። ከታች 112 ላይም ስለዚህ ስለ ይስሐቅ እያወራ ስለመጣ ማለት ነው። ከላይ ያለው ካለቀ በኋላ ከላይ ያለው ታሪክ ካለቀ በኋላ የሚቀጥለው ቢኒ ኢብኑ ዘይድ እንትን እስማኤል በብስራት የተወለደው ለእስማኤል በብስራት ብለህ የተወለደ ብለህ ትናገራለህ። ቁርአኑ እስማኤል በብስራት ነው የተወለደው ይላል። አይ ቁርአኑ አለ፣ ሐዲስ ላይ አለ። ጥያቄ እኔ ስለ ቁርአን የጠየቅኩህ ወንድሜ፣ ቁርአን ላይ እስማኤል በብስራት ነው የተወለደው ወይ? ምክንያቱም እስማኤል የተወለደው ከሳራ ነው ወይስ ከአጋር ነው? ከአጋር። ወደ አጋር ልጅ ሊሰጥሽ ነው ተብሎ መልአክ ተልኳል? አልተላከም። በብስራት የተወለደው እስማኤል ይኸውልህ አሁን 101 ላይ ያለው ምን አይነት መሰለህ? ብስራት ተሰጠው ታጋሽ በሆነ ወጣት ልጅ ማበሰር ነው ይላል። ከታች ደግሞ በይስሐቅ ደግሞ በምንድን ነው የተበሰረው? ይስሐቅ ደግሞ ችግር የለውም። ጥያቄን አዳምጠኝ። ማብሰር ማለት ነው ንገረኝ። ማብሰር ማለት የሆነ ነገር በቃ መላእክቶች የሚሆን ምንም መጥቶ ሲነሩት ማለት ነው። ላይ በጣም ጥሩ። ስለዚህ አሁን ከልጅ ጋር እናያይዘው እና የእስማኤል እናት ማን ናት? የእስማኤል እናት ሀጀር ወይም ደግሞ አጋር። ወደ አጋር መልአክ መጥቶ ልጅ ሰጥሽ ነው ብሏታል? አላላትም። ያው ያለው ደግሞ ከላይ የነገረ እኮ አንዴ ቆይ አላላትም አይደል? ታጋሽ በሆነ ወጣት ልጅ ማበሰር ነው ይላል እኮ። እየጠየኩ እኮ ነው ያለሁት። ስለዚህ በብስራት የተበሰረው ማን ነው? በብስራት የተጸነሰው ማን ነው? እስማኤል ወይስ ይስሐቅ?
ይሄ ለእስማኤል ነው። ታጋሽ በሆነ ወጣት ልጅ ማበሰር ነው የሚለው ለእስማኤል ነው ማስረጃ። ምክንያቱም ከቁርአን ጠቅሰህ ይኸውልህ በብስራት በማብሰር እስማኤል ተረግዟል፣ እስማኤል ልጅ ሆኖ ተሰጥቷል ያልክበትም ማስረጃ ስጠን። አውዱን ጠብቃን በውስጥ እስከ 111 ድረስ አንተው ራሱ እኮ ምስክር ሆንክ። እስማኤል በብስራት እኮ አልተወለደም አልከኝ። ተወልዷል። ማስረጃ ታጋሽ በሆነ ወጣት ማን ያበሰረሽ? ወደ ማመት ሆነ ማን ያበሰረው ለአብርሃም እስማኤል እንደሚወልድ? ያው በመላእክቶች ናቸው እኮ የሚያበስሩ። በራእይም ሊሆን ይችላል። ለማ ለአብርሃም ማስረጃ ስጠኝ። ለአብርሃም ለኢብራሂም መልአክ መጥቶ ወይ በህልምም ቢሆን እስማኤል የሚባል ልጅ ተወልዳለህ ያለበትን ከመወለዱ በፊት ማስረጃ ስጠኝ። እሺ ያው ጌታዬ ከመልካሞች የሆነን ልጅ ስጠኝ አለው። ታጋሽ በሆነ ወጣት ልጅ ማበሰር ነው ይላል። ከእርሱ ጋርም ለስራ በደረሰ ጊዜ ልጅ ሆይ እኔ በህልሜ እኔ የማልሆኛ ያለው ተመልከት ምን ታያለህ አለው። አባቴ ሆይ የታዘዝከውን ስራ አላህ ቢሻ። ሁለት እኮ ሀሳብ እየተጋጨ እኮ መጣ። አንተ ራስህ እስማኤል በብስራት አልተወለደም ትለኛለህ፣ ቆይቶ ደግሞ በብስራት ተወለደ ትለኛለህ። አሁን እኮ የቱን ሀሳብ እንደምወስድልን ነው እኔም ኮንፊዝ ያደረገኝ። ሁለቱ ተወለዱ እያልኩ እኮ ነው። መጀመሪያውን እኮ ነግሬህ ነበር። በብስራት 101 ላይ የሚያወራው ታጋሽ በሆነ ወጣት ልጅ ማበሰር ነው የሚለው ለእስማኤል ነው። ማስረጃ ስጠኝ እኮ ማንን ያበሰሩ? ለኢብራሂም መጥቶ ነው። አሁን ጠብቀም አልተወለደም። አሁን አንዴ ለኢብራሂም መጥቶ ነው አላህ አብስሬ ያለው በእስማኤል ያለው። አዎ ታጋሽ በሆነ ልጅ ማበሰር ነው ይላል። ለኢብራሂም መጥቶ አላህ ራሱ በራእይ ነው። በራእይ እኮ ነው። የት አለ በራእይ የሚል አሳየኝ፣ ማስረጃ ስጠኝ። አብርሃም በራእይ ተኝቶ ወይ የሆነ ዋሻ ውስጥ ነው። የት ነው ራእዩን ያየው? በራእይም ሊሆን ይችላል፣ በመላክም ሊሆን ይችላል። አበሰር ነው ይላል። በቃ ተው እንጂ አትገምት ወንድሜ። እንደፈለገው ሲጀመር አምላክ በእስልምናም በክርስትናም እኮ በድምፅ ያወራው ሙሴ ብቻ ነው አይደል? አይደለም። በክርስትና በድምፅ እነ አብርሃምን አውርቷል፣ እነ ዳንኤልን አውርቷል፣ እነ ኤልያስን እነ ኤርሚያስን አውርቷል። በእስልምና ነው አላህ የማያወራው። መጽሐፍ ቅዱስ ላይ ግን ለሙሴ ብቻ ነው የሚለው። ባሪያዬ ሙሴ እንደዚህ አይደለም ለሱ ግን በድምፅ አናግረዋለሁ የሚለው ለሙሴ ብቻ። ጥቅስ ስጠኝ፣ ለሙሴ ብቻ ነው ያናገሩት የሚል ጥቅስ ስጠኝ። እሺ እሰጥሃለሁ። እሺ እንደ ቅድሙ ልጠፋብኝ ነው። ይቅርተው እዚሁን ስታገኙ ነገር። እሺ አሁን ቆይ እንትን በልና አንድ አይነት ነገር እንዳንቆይ አንድ ነገር ክሊር አድርግልኝ። በብስራት የተጸነሰው እስማኤል ነው ወይስ ይስሐቅ ነው? ሁለቱንም። ኦኬ ለሁለቱም። ለምሳሌ ሲያበስር ለማን ያበሰረው? ለምሳሌ ለእስማኤል ሲበሰር ስለ እስማኤል ሲነገር ማን ነው ወደ ማን የተላከው? ወደ እንዴት አልገባኝም። እንዴ ሀሳብ ለእስማኤል ማን ነው መጥቶ ያበሰረው? ስለ እስማኤል ለአብርሃም ወይ ጉድ! ስለ እስማኤል አብሳሪው ማን ነው? ተናጋሪው ማን ነው? ያበሰረው ማን ነው? እኮ አምላክ እኮ ነው የሚያበስረው። በራእይም ሊሆን ይችላል፣ በመላክም ሊሆን ይችላል። ለምን ትገምታለህ ወንድሜ? እዚህ ክፍል ላይ ያሳየኝ። ቁርአን ይላል ለሰውም በገሃዱ ልንገለጥለት እንትን አይሆንም ወይ በመላክ ደግሞ እዚህ ጋር መልአክ የሚል አሳየኝ እኮ። መልአክ ለኢብራሂም ስለ እስማኤል መልአክ ልከን አበሰር ነው የሚል አሳየኝ። ከሶስቱ አንዱ ነው የሚውለው፣ በራእይ በመላእክትና በህልም። ወይ አንተ በቃ ትርጉም ላይ በራስ ግምት ነው ያለው። በቃ እንትኑን አሳየውና ረድዬ የኢብኑ ከቲርን አሳየውና ይሄ ስለተበረዘው ስለተባለው ሀዲስ ላይ አለ እኮ። አሁን ሀዲስ ላይ አለ ራሱ እኮ እንትን እንደሆነ እስማኤል እንደሆነ እኮ ሀዲስ ላይ አለ። ችግር የለውም እናያለን። እሺ አንድም ነገር እና ደግሞ ቅድም ጥቅስ 9 ብለኸኝ ነበር። ኦሪት ዘኍልቍ ምዕራፍ 12 ቁጥር 6 ላይ አለ እርሱ ቃሌንም ስሙ በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ ይገለጥለታለሁ ወይም በህልም አናግረዋለሁ። ባሪያዬ ሙሴ ግን እንዲህ አይደለም፣ እርሱ በቤት ሁሉ የታመነ ነው፣ አፍ ለአፍ በግልጥ አናግረዋለሁ ይላል። ጠይቄ የነበረው ጥቅስ አመጣለሁ ያልከኝ ለምን ጥያቄ ነበረ? አስታውሰኝ። በድምፅ ለሙሴ ብቻ ነው ተገለጠልህ ስለ አይደለም ለሌሎችም ተገልጧል። እና እዚህ ጋር ለሙሴ ብቻ ነው የማናግረው ይላል እንዴ? አዎ ባሪያዬ ሙሴ ግን እንደዚህ አይደለም ብሎ ነው የምጀምረው። እሱ ለሙሴ መሆኑ ከሙሴ ጋር ስለ ሙሴ እግዚአብሔር ሲመሰክር ነው እንጂ ለሙሴ ብቻ ነው ያናገርኩት የሚል አለ እዚህ ላይ። አዎ በመካከላቸው ነቢይ ቢኖር አለ እኮ እኔ እግዚአብሔር በራእይ ይገለጥለታለሁ ወይ በህልም አናግረዋለሁ ይላል። በማ መካከል? ባሪያዬ ሙሴ ግን እንዲህ አይደለም። በማ መካከል? ከእግዚአብሔርና ከነቢዩ መካከል ነው እንዴ?
እሺ ተው በቃ ይቅር። እንዲያው ዝም አርዲ በቃ ሳየን። ኢብኑ ዘይድ አንድ ነገር ቁርአንህ ሲጀምር አንተ ቅድም ለምሳሌ ኦልሬዲ ስለ እንትና ተናግሮ እኮ ጨርሷል። ስለ ከላይ ስላለው ተናግሮ ጨርሶ ከዛ በኋላ መልሶ አሁን እያወራ ያለው ስለ ይስሐቅ ነው። ምንም እንኳን ስማቸው እዛ ጋር ባይጠቀስም መጨረሻ ላይ ስለ ይስሐቅ ነው። መጀመሪያ ላይ ስለ እስማኤል ነው ብለህ የተናገርከው ነገር ቁርአንህ በሲኮንስ የተጻፈ መጽሐፍ አይደለም ሲጀመር። እሱን ላሳይህ። ሱረቱል ጣሃ ላይ ለምሳሌ ይኸው ሱረቱል ጣሃ ምዕራፍ 20 ቁጥር 9 ላይ የሙሳም ወሬ በእርግጥ መጥቶልሃል ብሎ ይጀምርና ተመልከት። እሳትንም ባየና ለቤተሰቦቹም እዚህ ቆዩ፣ እኔ እሳትን አየሁ፣ ከእርሷ ችቦን ላመጣላችሁ ወይንም እሳቲቱ ዘንድ መሪን ላገኝ እከጅላለሁ ባለ ጊዜ አስታውስ። በመጣም ጊዜ ሙሳ ሆይ በማለት ተጣራ። እኔ ጌታህ ነኝ፣ መጫሚያውን አውልቅ፣ አንተ በተቀደሰ ሸለቆ ውስጥ ነህና እያለ ታሪክ ይናገርና ቁጥር 37 ላይ ስትወርድ ግን ከላይ ጀምረን ማለት ነው እያነበብን ስንወርድ የሚከሰተውን ነገር እንመልከት። 37 ላይ ስትወርድ ምን ይላል? በሌላም ጊዜ በአንተ ላይ በእርግጥ ለግሰናል፣ ወደ እናትህ በልብ የሚፈስን ነገር ባሳወቅን ጊዜ ሕፃኑ በሳጥኑ ውስጥ ጣዩ፣ እርሱንም ሳጥኑን በባህሩ ላይ ጣዩ እያለ ስለሚወለድ ልጅ ደግሞ ያወራል እዚህ ጋር። ስለዚህ ስለ ሙሳ አይደለም ይሄ ክፍል የሚያወራው፣ ምክንያቱም ከላይ ሙሳ ትልቅ ሆኖ በትርህን ምናምን አድርግ ያለውን ኦልሬዲ ስለተናገረ ማለት ነው አይደለ? ኢብኑ ዘይድ አልገባኝም ሀሳብ። ቁርአን አሁን ለምሳሌ እንደ ትምህርት ነው እኮ የሚመጣው። ወጥ ሆኖ ሂስትሪ ወር ታሪክ አይደለም የሚያወራው። ሀሳቤን አንዴ ካልገባ ሀሳቤን መረዳት አለብህ። ሀሳቤን በጣም መረዳት አለብህ። ቅድም ምን አልከን መሰለህ? እዚህኛው ክፍል ላይ ጌታ ሆይ ከመልካሞቹ የሆነ ልጅን ስጠኝ፣ ታጋሽ በሆነ ወጣት ልጅም ማበሰር ነው ብሎ ተናግሮ ከእርሱ ጋርም ለስራ በደረሰ ጊዜ ብሎ እዚህ ጋር ስለ ትልቅ ልጅ ነው የሚያወራው አልከን። ጨርሷል። እሱ ይጨርሰዋል። እሱ ሙሉ ይጨርሰዋል። እስከ 110 ድረስ ሙሉ ያልቃል። ገባኝ እኮ እሱ ነው የምልህ። እዚህ ጋር ግን ይህንን ተናግሮ 112 ላይ ስትወርድ አልከኝ። 112 ላይ ስትወርድ በይስሐቅም ማበሰር ነው ብሎ ይቀጥላል። ስለዚህ ይሄ እዚህ ጋር የሚሆነው ስለ ሌላ ነው አልከኝ። እንደዛ ከሆነ ይኸውልህ እዚህ ላይ ምዕራፍ 20 ላይ ቁጥር 9 ላይ ስለምን አወራ? ሙሳ በትርን ይዞ እንደሚጥል ችቦ ሄዶ እንደሚያመጣ ምናምን ብዙ ነገር ካወራ በኋላ ይኸውልህ አሁን እሱ ጋር እዚህ ጋር ያለው ታሪክ ስለ አንድ ሰው ነው፣ እሱም ስለ ሙሴ ብቻ ነው። እዛ ጋር ግን ስለ ሁለት ሰው ነው። አንተ የሁለት ሰውን ታሪክ በአንድ ሰው ጨምቀ እያሳየቀኝ በምን አወቅ? ስለ ሁለት ሰው እኮ የለም። ስለ ሁለት ሰው ስለመሆኑ በምን አወቅ? ቀድሞ ራሱ የተወለደው እኮ እስማኤል እኮ ነው። ከዛ በኋላ ነው ይስሐቅ የተወለደው። ስለ ሁለት ሰው የሚለው የቱ ጋር ሁለት ሰው ነው ይነግራል። አበሰን ነው ደረሰ ከልጁ ጋር ብሎ ዘርዝሮ ይጨርስልና ከዛ በኋላ 112 ላይ ደግሞ ስለ ይስሐቅ ነው። ወዳጄ እዚህ ጋርም እኮ ስለ ሙሳ ሲነግረህ ማለት ነው ከላይ በትር ስለሚጠምና ኧረ እባክህን ስለ ሁለት ልጅ አይልም። እዛ ጋርም ነው የምልህ። አዳምጠህና ጨርሰኝ። ኢብራሂም የወረደው ሁለት ልጆች ናቸው። አንዴ ፕሊስ አንዴ ልጨርስ። ከላይ ስለ ሙሳ ትልቅ ሆኖ በትርን እንዴት እንደሚጥል ከፈርዖን ጋር ያደረገውን ነገር ይናገርና በታች ወርዶ ግን ሕፃኑን በሳጥን ውስጥ ጣዩ፣ እርሱም ሳጥኑ ባህር ላይ ጣዩ፣ በባህርም ዳርቻ ላይ ይጣለው፣ ለእኔ ጠላትም ለእርሱ ጠላት የሆነው ያዘዋልና እያለ ሲቀጥል በአንተ ሎጂክ መሰረት እዚህ ጋር ስለ ሕፃን ልጅ ነው የሚያወራው፣ እዛ ጋር ደግሞ ስለ ትልቅ ሰው ነው የሚያወራው። ስለተለያየ ነው፣ ሲኮንሱ ይለያያል። እንደዛ ብለህ አይደለም የምትፈታው፣ ሲኮንሱ ስለተለያየ አይደለም። እሺ ወደ ሙሳ ጋር ከሄድክ ለምን አውዱን ጠብቀን አናነበውም? ስንት ላይ ነው? ችግር የለም ከመጀመሪያ ጀምረን አንብበው። ምዕራፍ 20 ቁጥር 9 ላይ ጀምረህ አንብበው። እሺ ኧረ ተስፋ ሚካኤል ሙሳይን ቤንጃሚን እኔም እሱን ነበረ ቅድም ያልኩት ላመጣለት የነበረው እና ያው ቁርአን ስፔስን ጠብቆ አይጽፍም። አሁን ዝም ብሎ ገግም ካላለ በስተቀር እስማኤል አንድም ቦታ ላይ የብስራት ልጅ ያገባል። ይስሐቅ ነው የብስራት ልጅ። ሲጀመር የብስራት ልጅ ማለት ምን ማለት ነው? ዝም ብሎ ከሴት የተወለደ የብስራት ልጅ ይባላል? አይባልም። ብስራት እኮ ልዩ መሆን ማለት አለበት። ልዩ መሆን ወይም እንደ ኢሳ
ከድንግል ሴት መወለድ አለበት ወይም ደግሞ ያረጀች ሴት ስትሆን በቃ እሷ ስለማትወልድ ተአምር ነው ማለት ነው። ብስራት የሚባለው እሱ ነው፣ ሚሪካል ማለት ነው። አጋር ዝም ብላ ነው የወለደችው ከአብርሃም እስማኤልን። ከዛ ውጭ ደግሞ ከላይ ስለ ብስራት ልጅ ነው የሚናገሩ፣ ከታችም ስለ ብስራት ልጅ ነው የሚናገሩ። አብርሃም ደግሞ ሁለት የብስራት ልጅ የለውም ሲጀመር የለውም። አብርሃም ሁለት የብስራት ልጅ የለውም። በዛ ላይ ማስረጃዎች አሉን እኛ እንትኖች፣ ኮመንተሮች፣ ብዙ ኮመንተሮች ሐዲስ አለ ብሏል። ሐዲሱን እስቲ አምጥቶ ያሳየን። ይህንን ላሳየው። ለማንኛውም ኢብኑ ዘይድ አሁን የሙሳን እንዲሁ ሎጂኩን በሲኮንስ የተጻፈ እንዳልሆነ ላሳይ ስለፈለግኩ ነው። ግን አሁን ይህንን ተመልከት 95 ላይ ይሄ ምንድን ነው መሰለ? ታሪክ አጣብሪ ቮሊዩም 2 ላይ ማለት ነው። ታሪክ አጣባሪ እሱ እኮ ማስረጃ ሊሆን አይችልም እንዴ? እንዴት ምንድን ነው እሱ? ቆይ ሐዲስ ነው ወይስ ምንድን ነው? ሲራ እኮ ሲራ ከምንድን ነው? ሲራ እኮ ደቂቅ አለ እኮ ሁለቱንም ነው የሚያስቀምጥልህ። ላሳይህ ቆይ እኮ ላሳይህና ከዛ በኋላ ትነግረኛለህ። አሁን ለምሳሌ ብታመጣልኝ ከሐዲስ ጋር የሚጋጭ ነገር አልቀበልም። የትኛውን ሚስጥር ብታመጣልኝ ችግር የለም። ይኸውልህ ምን ብሎ እንደሚጀምር ተመልከት። then God tested his friend Abraham with the sacrifice of his son። ስለ ልጅ ኢብራሂምን ልጁን ስለመሰዋት ወይንም ልጁን በመሰዋት ፈተነው የሚለውን ክፍል ሲናገር ሲያብራራ፣ አጣብሪ ማለት እንግዲህ ከእስልምና ታላላቅ ሊቃውንቶች መካከል ዋነኛው ነው። ታላላቅ ለምን ዋነኛ ትሆና ለምን ነው? አንደኛ አልነበረም በዛን ጊዜ በነኛው 50 ጊዜ አልነበረም እኮ እንዴ። ኧረ እባክህን እስኪ ኢብን ዘይድ አንዴ ተረጋጋ። ለምሳሌ ይኸውልህ ሐዲስ ኢብን ዘይድ አንዴ ልጨርስና ታወራለህ። ታላቅ ሊቃውንት ከማውራት በፊት ሐዲስ ኮት ካደረገው ሐዲስ ውስጠኝና በዛው ከፍቼ ዝም ብለህ ብታነብልኝ እኔም ራሱ አልቀበልም። ምን ሆነ ነው ኢብን ዘይድ? በቃ እናንብበውና አንተ መቃወሚያህን ታሰማለህ እንዴ? ላውራ ካልፈለክ እኮ ታች መሆን ትችላለህ። ላውራና ልጨርስና ከዛ ትቀጥላለህ። ኢማም አጣብሪ ታላቅ ሊቅ ነው የሚባልበት ምክንያት በምክንያት ነው። ለምን? መረጃዎቹን ስለሚያስቀምጥ፣ ሰንሰለቶቹን ስለሚያስቀምጥ። እንዲያውም ኢብን ተይሚያ ሲመሰክርለት ምን ብሏል? ካሉት ሙፈሲሮች ውስጥ በጣም ትክክለኛ የሆነው ማን ነው? ኢማም አጣብሪ ነው ብሎ መስክሮለታል። ኢብን ተይሚያ ሁሉ ሳይቀር። ኢብን ተይሚያ እንግዲህ ከስንት ዘመን በኋላ መጥቶ ማለት ነው። በአጣብሪ ጊዜም አይደለም የነበረው። ለየትኛው ትክክል እንደዛ ለዋን እኮ አንደኛው ልክ ነው ማለት ሁሉም ትክክል ነው ማለት ለታሪኩ አይደለም። ፕሊዝ ኢብን ዘይድ ለአንድ ታሪክ ሳይሆን ታሪክ ጸሐፊ እኮ ነው ሲጀመር። ታሪክ አጣባሪ ታሪክ ጸሐፊ ነው። እሱን ማስረጃ ዘ ልታመጣልኝ አትችልም። ኢማም አጣብሪ ታሪክ ጸሐፊ ብቻ ነው። አንብቦ ይጨርስና መቃወሚያን ታቀርባለህ። ከዚህ በኋላ እንዳታነሳ። አንብበህ ጨርስ። አንብቤ ልጨርስ። ለማንኛውም እንትን መካር ነው ስራቸው። ለማንኛውም ኢማም አጣብሪ ታሪክ ጸሐፊ ብቻ ሳይሆን ሙፈሲርም ነው። የቁርአን ሳይንስ ወይንም ስለ ኡልማል ቁርአን በሚል ላይ ብዙ ስራ የሰራ ግለሰብ ነው። ዝም ብሎ ተራ ግለሰብ አይደለም። ማን ነው? ኢብን ተይሚያ የመሰከረለት ደግሞ በአንድ ታሪክ ሳይሆን በተፍሲር ስራው ላይ እንደሱ ጠንካራ የሆነ ተፍሲር ስራ የለም ብሎ ኢብን ተይሚያ መስክሮለታል በመጽሐፉ ላይ። ኦኬ። ስለዚህ እዚህ ላይ ምን ብሎ ይናገራል? The earliest sages of our prophet's nation disagree about which of Abraham's two sons it was that he was commanded to sacrifice። ምን አለ? ቀደምት የእስልምና ማህበረሰብ ኦኬ፣ ሰሃባዎቹ ማለት ነው ምን አይስማሙም በምን ላይ? የትኛው ልጅ ነው ሊሰዋ የነበረው በሚለው ሀሳብ ላይ ስምምነት የለም ማለት ዲስአግሪ፣ አይስማሙም ወይንም ልዩነት አለ። አሁን ውሸት ሐዲስ ላለ ነገር እንዴት እንደዚህ ብለው ያወራል? ኧረ እባክህ እኮ ላንብብልህና ልጨርስ እንዴ። ይሄ ውሸት ነው እንዴ? ኧረ እባክህ ይሄ የእስልምና ማስረጃ ነው። ውሸት ነው ብለህ ከአጣብሪ ጋር ትሞግታለህ ገብተህ። እንዴ ሐዲስ አለ እኮ ሐዲስህ ይኸውልህ። በነገራችን ላይ ይሄ የተጻፈው ማን ነው? አጣብሪ ይሄንን ነገር ሲጽፍ ሐዲሶቹ እያሉ እያወቀ ነው።
ጥናት አድርጎ ነው ይህንን ነገር የሚጽፈው። ከዛ ሁለቱንም ነው የሚያስቀምጥልህ፣ የሁለቱንም ወገን ምን የሚል እስማኤልንም ነው ያሉትንም ይስሐቅን ነው ያሉትንም። ይኸው ከዛ በኋላ ይቀጥላል። ሳምሴ አንዳንዶች ይስሐቅ ነው ይላሉ፣ ዋይል አዘር ሴ ኢት ዋዝ እስማኤል፣ አንዳንዶች ደግሞ እስማኤል ነው ይላሉ አለ። ቦዝ ቪውስ አር ሰፖርትድ ባይ ዘ ስቴትመንትስ ሪሌትድ ኦን ዘ አውቶሪቲ ኦፍ ዘ ሜሴንጀር ኦፍ ጋድ። ሁለቱም አመለካከቶች ከመሐመድ የተዘገቡ ዘገባዎችን ድጋፍ አድርገው ወይንም መሰረት አድርገው የተነገሩ ናቸው። ሁለቱም ይስሐቅ ነው የሚሉትም እስማኤል ነው የሚሉትም ከመሐመድ ናቸው አለ። ኢፍ ቦዝ ግሩፕስ ኦፍ ስቴትመንትስ ዌር ኢኳሊ ሳውንድ አለ፣ ሁለቱም ንግግሮች እኩል ትክክል ከሆኑ አለ ወይንም እኩል ትክክል ከሆኑ ዜን አለ ሲንስ they both come from the prophet, only the Quran could serve as proof that the account naming Isaac is clearly the more truthful of the two. ምን አለ? ሁለቱም ትክክለኛ ከመሐመድ የመጡ ዘገባዎች ከሆኑ ከዛ ቁርአን ይለያቸዋል አለ። then since they both come from the prophet, only the Quran could serve as proof. ስለዚህ ቁርአን ብቻ ደግሞ እንደ መረጃ ሆኖ ሊቀርብ ይገባዋል ማለት ነው። ምን በማለት as proof that the account naming Isaac የይስሐቅ ነው የሚለው ዘገባ is clearly በግልጽ ነው የሚለው ሁሉ በሚያወናብድ መልኩ አይደለም። በግልጽ እውነተኛ የሆነው ታሪክ ይስሐቅ ነው የሚለው ነው ብሎ ያስቀምጥላለሁ በግልጽ። ከዛ በኋላ the account naming Isaac comes down to us through Abu Quraib ibn Zayd al-Hubab al-Hasan እያለ ሰንሰለቱን ያስቀምጥና Abdul Muttalib the prophet in a conversation in which he said Al-Abbas Abdul Muttalib in which he said then he ransomed him in a tremendous victim and he also said he is Isaac ብሎ ዘገባውን ያስቀምጣል። as for who said that according to Abu Quraib ibn Yamam blah 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 ገሌ Al-Abbas Abdul Muttalib the quote we ransomed him with a tremendous victim refers to Isaac. ስለ አይዛክ ነው የሚያወራው። the account naming Ishmael has come down to us through Muhammad ibn Amr al-Razi ኢስማኤል ብን ኡበይድ እያለ ከገሌ ከአልሱናቢህ ዊ ዌር ዊዝ ሙአዊያ እያለ የእስማኤልን ደግሞ እነዚህ ሰዎች ናቸው ደግሞ እስማኤልን ያሉት ብሎ የሀዲሱን ሰንሰለቶች ያስቀምጣል። ይኸው ኮንሰርኒንግ ዶስ ሁ ሴድ ኢት ዋዝ አይዛክ ስለነዛ ደግሞ ይስሐቅ ነው ስላሉት ብሎ አኮርዲንግ ቱ ምናምን ብሎ ኦኬ አኮርዲንግ ቱ አልሰ ያዚድ ኢብን ኢድሪስ ዳውድ ይኸው ተመልከት ከኢክሪማ ከኢብን አባስ እነ ኢብን አባስ ይስሐቅ ነው ነበር የሚሉት። ያው the one whom Abraham was ordered to sacrifice was Isaac. ኢክሪማ ኢብን አባስ እነዚህ ሰንሰለቶች በነገራችን ላይ እነ ቡኻሪ የሚጠቀሙባቸው ሰንሰለቶች ናቸው። the one whom Abraham was ordered to sacrifice was Isaac according to ያዕቆብ ኢብን ኡላያ ዳውድ ኢክሪማ ኢብን አባስ አሁንም በሌላ ሰንሰለት ደግሞ እንደገና ይስሐቅ ነው። ራርድ ይሳት ይሄደ ነው ባከን። ኦኬ አይ እነዚህ ሁሉ ይስሐቅ ኢብኑ አባስ እንትናናም ብሎ ስለዘረዘረ እኮ ማንም የሚቀበለው የለም እኮ። አሁን ለምሳሌ እዚህ ጋር ኢብኑ አባስ ብሎ ሲያወራ ሀዲስ ኮት ማድረግ አለበት። ዝም ብሎ ራሱ ዘርዝሮ ይስሐቅ እንደዚህ ያለ ኢብኑ አባስ በኢብኑ አባስ ጊዜ አልነበረ ማለት እንዴ? ይኸው ሀዲስ እኮ ኮት እያደረገልህ እኮ ነው። የት አለ ቁጥሩን ንገረኝ እስኪ። የት ቡኻሪ ላይ ነው ሙስሊም ላይ ነው የት ነው ኮት ያደረገው ቁጥሩ? ሀዲስ ቡኻሪ እና ሙስሊም ላይ ብቻ ነው እንዴ ያለው? እኮ አውጣ፣ ሌላም ካለ አውጣ፣ ችግር የለውም። ይኸው መጽሐፉ ላይ እያስቀመጠልህ ነው ከነሰንሰለቱ እኮ። የትኛው ሀዲስ ነው አሁን? የማን ሀዲስ ነው ያልኩ እኮ ነው። የማንም ሀዲስ ይሁን የማንም ሀዲስ ቢሆን ሰንሰለት አንተም እንደሱ ብለህ ልጽፍ እኮ ትችላለህ። አንተም ራሱ እኮ ጽፈህ እኮ ኢብኑ አባስ እንደዚህ ያለ ብለህ ልጽፍ ትችላለህ። ሀዲስ እኮ ካላረ ኢማም አጣብሪ ኢብኑ አባስ ነው ያለው ብሎ የጻፈ ነው የምትለኝ? እሱ ጋር አውጥተህ ብታሳየኝ ማንም የጻፈው ሊሆን ይችላል እኮ እያልኩ እኮ ነው። ስለዚህ ሀዲስ ኮት ማድረግ አለበት። አሁን ኢብኑ አባስ ብሎ እዚህ ጋር ጽፎ ሀዲስ ከሌለው ምን ማለት ነው? ግባና አንድ ሰንሰለት አይደለም በነገራችን ላይ ማአት ሰንሰለቶች ናቸው። 10 ቢጠቅስ ይኸውልህ ሀዲስ ላይ ኮት ያደረገውን ነገር
ከ10 በላይ ነው ኢብን ዘይድ ይኸውልህ ከ10 በላይ ሀዲስ ላይ ኮት ካላደረገ ተቀባይነት ምክንያቱም ሰሂህ የሆነ ሀዲስ አለ። ኢስማኤል ቆይ ሙፈሲሮችን አትቀበልም አንተ? ሙፈሲሮች ይኸውልህ የራሳቸውን ሀሳብ ከሆነ ከቁርአንና ከሀዲስ የሚጋጭ ከሆነ እንቀበላቸው። ትቀበላለህ አትቀበልም? እሺ አሁን ግባና እኛ እኮ ሙስሊሞች የምንመራው በቁርአንና በሀዲስ ነው። ሀዲስ ላይ አለ ኢስማኤል እንደሆነ በግልጽ ሀዲስ ላይ አለ አይደለም? ሲጀመር ስማኝ፣ በቃ ተሰማነ እኮ ሰማነ። አንተ የምትከራከረው ከእኛ ጋር ሳይሆን ከእነ ኢብን አባስ ከእናንተ በሬ ጋር ነው። ችግር የለም። አንዴ ስማኝ። አሁን ምን ታደርጋለህ መሰለህ? ከሀዲስ ከቁርአን ላይ ገብተህ ሩል ቅዱስ ጅብሪል መሆኑን ማስረጃ አሳየኝ። እኔ ያለሱም ትንሽ ቆይባቸዋል እንጂ አመጣልሃለሁ። አምጣ፣ ችግር የለም። ለሌላ ጊዜ ነገ ምናምን ይችላል። ነገ እንዲሁ ይችላል። በቃ ችግር የለም። አሁን ለምንድን ነው ነገ? ለምን ነገ አልክ? ቁጥሩን አልያዝኩትም። ለምን ነገ አልክ? ሪያዱ ሷሊል ላይ ራሱ አለ እኮ ሪያዱ ሷሊል ላይ ራሱ አለ። ራስ አምጣ። ሪያዱ ሷሊል ላይ ሩል ቅዱስ ጅብሪል ነው ተብሎ ተቀምጧል። ቡሃሪ ላይ አለ፣ ሙስሊም ላይ አለ። ሀዲሶቹ ሩል ቅዱስ ጅብሪል ነው ተብሎ ተቀምጧል። አቤት ሩል ቅዱስ ጅብሪል ነው ተብሏል፣ ተቀምጧል። ምን ማለት ነው? ምንድን ነው ያልክ? አሰማም እንዴ? አልሰማኝም። አልሰማሁህም። ምንድን ነው ያልከኝ? ያልኩ አንተ ሙፈሲሮችን የተናገሩትን በነገራችን ላይ ምንድነው ሰነድ አስቀምጠው ነው የተናገሩት። እነሱ ጋር ትከራከራለህ። ለምሳሌ እኛ ማስረጃ አንዴ ሰነድ ጠቅሰዋል። በቃ እስከ መሐመድ ድረስ የሚደርስ ሰነድ አንዴ ስማኝ፣ እስከ ኢብን አባስ የሚደርስ አስቀምጠዋል። አሁን ከእነሱ ጋር ትከራከራለህ፣ ከኛ ጋር አይደለም። እናንተ ማስረጃ ስለምትክዱ። አሁን እኔ እያልኩ ያለሁት ከቁርአንም ከሀዲስም ገብተህ ሩል ቅዱስ ጅብሪል ነው የሚል ማስረጃ አንድ ታመጣለህ። ካላመጣ ሙፈሲሮች ናቸው ሩል ቅዱስ ጅብሪል ብሎ ያሉ ትጥለዋለህ ማለት ነው። እዚሁ እኔ አመጣዋለሁ ግን አሁን አይደለም። አሁን ቁጥሩን አልያዝኩትም። ጊዜ የሀዲሱን ቁጥር ነው። የማንን ሩል ቅዱስ ጅብሪል ነው ተብሏል ነው የምትለው? ሀዲስ ላይ ያለ ነው የምትለው? ይዘናሽ በቃ ጥሩ። ይኸውልህ መረጃዎቹን ይዘህ ስትመጣ አድርገን ያለውን ነገር እንቀጥላለን። ወደ እንትናችን እንመለስ። የመሸም ስለሆነ ሰው ምንድን ነው ታውራትና ኢንጂል ተበርዟል ብለህ ታምናለህ? እና ዘቡል በጣም እንጂ አንድ ሀሳብ ብቻ ልጨምርና ዲያቆን እናንተ ቀጥሉ። ይሄ ሀሳብ የአጠብሪ ብቻ ሳይሆን ሌሎች የእስልምና ሊቃውንቶች ለምሳሌ የቁርጡቢ ተፍሲሩንም ገብታችሁ መመልከት ትችላላችሁ። ቁርጡቢ ራሱ ይስሐቅ የሚለውን ሀሳብ ነው የሚደግፈው። ቁርጡቢ ራሱ ማለት ነው። አጣብሪ ይስሐቅ የሚለውን ሀሳብ ነው የሚደግፈው። የጥንት የእስልምና ሊቃውንቶች በአብዛኛው ይስሐቅ የሚለውን ሀሳብ ነው የሚደግፉት። ሌተሮን የተቀየረ ሀሳብ ነው። ይህንን ገብተህ ራስህ ሪሰርች አድርገህ ማየት ትችላለህ። ሼሆች የሚናገሩትን ነገር ግባና ተመልከተው። ኦኬ፣ በዛ ነው። ዲያቆን ቀጥሉ። ለትልቁ ሌላ አድርገና። እሺ ወንድም እንትን ታውራት ዘቡርና ኢንጂል ተበርዟ ብለሃል አይደል? በጣም ጥሩ። ስለዚህ ከምን እንጀምራለን? ከተውራት እንጀምራለን። ከቶራ እንጀምርና ትሰጠኛለህ ምዕራፍና ቁጥር የተበረዘ ማለት ነው። መጀመሪያ የምትሰጠኝ አስቀድሞ የነበረው ከመበረዙ በፊት ቃሉ እንዲል ነበረ ወይም ጽሁፉ እንደዚህ ይል ነበር፣ ከዛ በኋላ ግን ከተበረዘ በኋላ ደግሞ እንዲህ ሆኗል ብለህ ከቶራ መጽሐፍ ለሙሳ ከተሰጠው መጽሐፍ ምዕራፍና ቁጥር ሰጥተህ ንገረኝ፣ ወይ ደግሞ ንባብ አንብብልኝ እኮ። ምን ላንብብልህ? ለምሳሌ አልገባኝም። እንዴት ነው ያልተበረዘው ነው የምትለኝ? አንዴ ስማኝ። ይኸውልህ አንድ ነገር ተበርዟል ካልክ ኦሪጂናሉ ነበር ማለት ነው አይደል? ኦሪጂናሉ ነበር። ከዛ በኋላ በሰዎች እጅ ላይ ሲገባ ይቀየራል። እውነትን ከውሸት ለሚቀላቅላል። ምኑ ተቀየረ? እሱን የፈለኩት የተቀየረውን የመጀመሪያ የነበረውን ንባብ ወይም ሀሳብና በኋላ ደግሞ የተቀየረውን አዲሱን የተቀየረውን ንባብ ንገረኝ። ለምሳሌ ተውራት ብሎ አሁን ለምሳሌ ኦሪት የሚባለው ነው አይደል? ተውራት ለሙሴ ሲሰጠው አንድ መጽሐፍ ነበር። ከዛ በኋላ 5 ተደረገ። አሁን እናንተም ሆነ አይሁዶችም ምን የሚባል መጽሐፍ? ለምሳሌ ቁርአን ስንት ነው? ወደ 114 አንቀጾች አሉት አይደል? አንድ መጽሐፍ ብቻ አይደለም ብዙ አንቀጾች አሉት። በእኛ በክርስቲያኖች
የሙሴ መጽሐፍ አለ። አንድ መጽሐፍ ነው ግን በዘጸአት አለ። ዘጸአት የእስራኤልን መውጣት ታሪክ የያዘ ነው። ዘኍልቍ ዘሌዋውያን ደግሞ በተለይ ከታቦቱ ጋር የተያዘ ከህጓ የተያዘ ነው። በቁርአን ውስጥ ታቦት እንዳለ ታውቃለህ አይደለ? ታቦት ጠረጴዛ ነው። ጠረጴዛ ነው። አሁን የቅድሙ ያነበው በጠረጴዛ ተጣለ የሚለው በሳጥን ተጣለ የሚለው እሱ ነው። ጠረጴዛ ሳጥን ማለት ነው። እሱ ነው። ታቦት የሚለው ቃል አታቦት ሙሳ የነበረበት ቅርጫት እሱ ነው። ታቦት ይባላል። የትኛውንም ሳጥን ታቦት ይባላል። የጠየቅኩት እሱን አይደለም። ለሙሳ የተሰጠው ታቦት ይሄ እሱ የነበረበት ቅርጫት ነው። እንዴት አይደለም? ሙሴ በህፃንነቱ በሳጥን ተደርጎ አልጣለም። የጠየቅኩት ለሙሳ የተሰጠ ታቦት አለ። ጽላት ነው። ለሙሳ የተሰጠው ጽላት ነው። ጽላትማ ግዕዝ ነው ወንድሜ። ጽላት ግዕዝ ነው። ጽሌ ከሚለው የግዕዝ ቃል የወጣ ነው። ሰሌዳ ማለት ነው። እኔ ጠየቅኩህ አሁን በቁርአን እኮ ጽላት እንደተሰጠው እያልኩ እኮ ነው። በጽላት ነው ተጽፎ የተሰጠው። ጽላት የተሰጠው በቁርአኑ እርግጠኛ ነህ? አዎ። እሺ ማስረጃ በጽላት ተሰጠው። በታቦት አስቀመጠው። ማስረጃ ስተኝ። በሳጥን ማለት ነው። እሺ ማስረጃ ስተኝ ጽላት እንደተሰጠው። እሺ በቁርአን ስተኝ። በቁርአን ስተኝ። ቁርአን ክፍል ጠቅሰህ። እሺ ቆይ ላውጣልህ። መጽሐፍ ቅዱስ ሳይሆን በመጽሐፍ ቅዱስ አዎ ጽላት ተሰጥቷል። ከዛ ደግሞ በታቦት ደግሞ እሱ ታቦት ሰርቶ አስቀምጦታል። ይህ መጽሐፍ ቅዱስ ላይ ከነ ጥቅሱ እሰጥሃለሁ። በቁርአን ግን ስጠኝ። ጽላት ሚል ነው ወይስ እኔ እንጃ። ብቻ በአንተ በቁርአን ተሰጠው፣ ጽላት ተሰጠው። ከዛ ሙሳ ታቦት ሰራ ያልክበትን ስጠኝ። እሺ እሺ ቆይ ጽላት ማለት እኮ የተጻፈበትን እኮ ነው። እንትን ነው ጽላት ግዕዝ ነው ወንድም። እኔ ስለ ቁርአን የጠየቁ መቼም ቁርአን ላይ ጽላት አይልም። ሰሌዳ ነው። ሰሌዳም አይልም ቁርአን ላይ እና ነው የሚለው እኮ። ስጠኛ አንተ የሚለውን እኔ በኋላ እሰጣለሁ። መሰጠን እሰጥሃለሁ። እሺ ቆይ ላውጣልህ። ሰሌዳም ራሱ እኮ አረብኛ አይደለም መቼም። እኔ ማነበው በአማርኛ ስለሆነ ነው። መቼም በአማርኛ አልወረደም። እሺ ግን ቀጥል እስቲ ንገረኝ። ለማንኛውም ምን ልንገርህ እንዴ? እሺ ቆይ ልስጥ ብለኝ ጠቅስ። ቆይ ምዕራፍ እንትን እየጠበቅን ነው። አንቀጽ እያወጣሁልህ ነው እኮ። ምን ልንገርህ ስትለኝ ነው። እሺ የት ሄደ ግን እሱ በእስልምና አስተምህሮ? ተበረዘ። ምን ታቦቱ? ታቦት አይደለ። ታቦትማ ሳጥን ነው ብያለሁ እኮ። የት ሄደ? ምኑን? ታቦት የት ሄደ? ተበረዘ። ሙሴ ከሞተ በኋላ ተበረዘ። ያ መጽሐፍ ሊቃውንቶች እጅ ላይ ገባ፣ ተበረዘ። እንቅልፍ መጥቷል? አልመጣም አይደል? እንቅልፍ ኧረ አልመጣም። ምን ነው ታቦት? ስለ ታቦት የት ገባ ነው ያልኩህ። ታቦቱ ማለት እኮ የተቀመጠበት እኮ ነው። ያ መጽሐፉ የተቀመጠበት። የምን መጽሐፍ? መጽሐፍ ይዞ ነው ለቶራ የወረደው በዛ በታቦቱ ላይ ነው የተሰጠው። ታቦት አይደለም፣ ታቦት የተቀመጠበትን ነው እንዴ። ምን ሆነሃል ወንድሜ? እሺ ማስረጃ ወስደን በቃ እሺ ሱራውን ወይ ሰጠው ወይስ አላውቅም ማለት ነው። ካላወቅሁ እኔ አንድ ሱራ ልስጥህ። 25:35 ቆይ እሺ ላውጣ። 25:35 እሺ ታሪድ እንዳውጣለት። እንግዲህ ከተበረዙ መካከል አንደኛው ይሄ ነው ያልከኝና እስቲ አረዲ ያለ አለሽኝ ግን መንገድ ልጀምር ነው። ኦኬ እሺ ወንድሜ ትልቁ ላኑና አውጣ ወይ ደግሞ ቆይ እስቲ እኔ ላውጣ። ስንት ላልከኝ? ሱራ ስንት አልከኝ? ቆይ ተሳስቻለሁ። አንዴ ችግር የለውም። ታይምን ውሰድ። እሺ እስከዛ እኔ ላውጣና ላስነብብ አንድ ክፍል። እሺ ከዛ ትፈታልኛለህ። እሺ
እሺ ኦኬ። ቁርአን አማሪ ቁርአን እሺ ሱረቱ አልበቅራ አይ ቲንክ 248 መሰለኝ ካልተሳሳቱ። እኔ አሁን አውጥቼልሃለሁ ልስጥ ስጠኝ። እሺ 745 ምን ቁርአን ሱረቱ አዕራፍ 145። ኦኬ በቁጥር ንገረኝ። ሱራ 7 እሺ ሱራ 745 እሺ 745 ኦኬ አላራፍ ላይ እሺ እሺ 145 እንዲህ ይላል። እሺ ለእርሱም በሰሌዳዎቹ ላይ ከነገሩ ሁሉ ግሳጼና ለነገሩም ሁሉ መብራትን ጻፍንለት። አለም በብርታትም ያዛት፣ ህዝቦችን በመልካሟ እንዲይዙ አዘዛቸው። የአመፀኞቹን እግር በእርግጥ አሳያቸዋለሁ ይላል። ሰው እነዚህ በሰሌዳዎቹ ላይ ከነገሩ ሁሉ ግሳጼንና ለነገሩም መብራት ጻፍንለት የተባለው ምንድን ነው? ይሄ ምን ይጻፍለት? ተውራት ነው። አሁን እሱ ተውራት ነው፣ የሙሴ የተሰጠው የህግ መጽሐፍ ነው። የህግና የትእዛዝ እንዲሁም ደግሞ የእኔ ጥያቄ ምንድን ነው? የመመሪያ መጽሐፍ ነው። የእኔ ጥያቄ ምንድን ነው? የእኔ ጥያቄ ጽላት ወይም ታቦት ያልከኝን ነው የፈለኩ ያሉት እኮ። ጽላት ሰሌዳ ማለት እኮ ጽላት ማለት ነው። ስለዚህ የኔ ለሙሳ የተሰጠው ጽላት? አዎ አዎ አዎ፣ ይሄ ነው የተሰጠው። ኦኬ በጣም ተውራት የሚባለው ይሄ ነው። ጽላት የሚባለውም ተውራት ነው። ጽላት ማለት እኮ የተጻፈበትን እኮ ነው። ይህ ህጉ ገባኝ። ጽላት ወይም ታቦት ማለት ተውራት ነው። የተጻፈበት በሰሌዳ ነው። የተጻፈበት ሰሌዳ ጽላት ይባላል እንጂ ሌላ እንትን እኮ የለውም እኮ። ያሬዶ ምን ነው? ምንም። አይ እሺ ትነግረኝ አልነበር እንዴ? አዎ እሺ ላሳየህ። ችግር የለውም ወንድሜ፣ ምንም ችግር የለውም። ይሄ ምንድን ነው? ሱራ 2:48 ላይ እንዲህ ይላል። ያው ሱራ 2:48 ነብያቸው ለእነርሱ የንግስናውን ምልክት ከጌታችሁ የሆነ እርጋታ የሙሳ ቤተሰብና የአሮን ቤተሰብ ከተዉትም ቅርስ በውስጡ ያለበት መላእክት የሚሸከሙት ሆኖ ሳጥኑ ሊመጣላችሁ ነው። አማኞች ብትሆኑ በዚህ ለእናንተ እርግጠኛ መልእክት አልል አላቸው ይላል። ይሄ መላእክት ተሸክሞ ሳጥ ምንድን ነው? ቅርስ ነው። ቅርስ ነው። ይሄ መላእክት ሻርኛ ትችላለህ? እችላለሁ ግን ብዙም አይደለም። ወቃለ ለሁም እንካ ነቢዩሁም እሺ እኮ ቅርስ ነው። በሳጥን ነው የመጣው ነው። ሶ ምንድን ነው? አንብበው ፕሊስ። እሺ ወቃለ ለሁም ነቢዩሁም ኢነ አያቲ ሙልኩ ይቅርታ አይታይም እኮ ደግሞ ብዥ ብሏል። እሺ እሺ ቆይ ላስማ። ታቦቱ እሺ ታቦቱ አልክ? አታውቱ እሺ እሺ ሲሂ ሰኪየት ቆይ በዚህ ላውጣው። ምንም እየታየኛል። ላሰማ። ዋው ኦኬ ቆይ ላሰማ ነበረ ግን ሌላ ነገር ፕሌይ እያደረገብኝ ስለሆነ እንዴ ቆይ ኦልራይት እሺ ላሰማክ። እሺ ያው አልከፍታለኝ። ችግር የለውም። እሺ አውቀዋለሁ እኮ ምንም ታስበው። ምን አልከኝ? ያሪ ችግር የለውም እኮ ምን ነው? እሺ ስለዚህ ይሄ ምንድን ነው? መልአክ ተሸክሞ ያወረዱት ነገር ምንድን ነው? ከሰማይ አይደለም። የሚገርምህ በእርሱ ለእናንተ መልእክት አለ ይላል። አንተ ቅርስ ነው ትለዋለህ እንጂ በእርሱ ውስጥ ለእናንተ እርግጠኛ መልእክት አለ ይላል። ጥቅሱ ራሱ እኮ ነው ቅርስ የሚለው እኔ አይደለሁ። የሃሩንና የሙሴ ቤተሰብ ቅርስ ነው። ለንጉሱ ነው እኮ ያለበት ለሚሾመው ንጉስ። አንዴ ቆይ ወንድሜ፣ ይኸውልህ የሙሳ ቤተሰብና የሃሩን ቤተሰብ ከተዉት ቅርስ በውስጡ ያለበት ሆኖ በውስጡ ያለው የሃሩንና የሙሳ ቤተሰብ የነበራቸው ቅርስ ነው ይላል። ምን ውስጥ ነው ያለው? ያ መልአክ ተሸክመው ከሰማይ ወረዱት ሳጥን ውስጥ ይላል።
ውስጡ መልአክ ተሸክመው የወረዱት ሳጥን ውስጥ የሙሳና የአሮን ቤተሰብ ቅርስ አለበት ውስጡ። ሳንቱን የወረዱ አይደለም ለንጉሱ ነው፣ ለሚመረጠው ንጉስ ነው ወይ ምልክት ይሆን ዘንድ ነው። አንዴ ስማኝ፣ ከሰማዩ የወረዱ አይደለም ቅርስ የተባለው። ቅርስ የተባለው የሀሩንና የሙሳ ቤተሰብ የተዉት የእነሱ ቅርስ ነው። ያ ቅርስ ግን ምን ውስጥ ነው ያለው? መልአክ ተሸክሞ ከሰማይ የወረዱት ሳጥን ውስጥ ነው ያለው አይደል? በአረብኛው ታቦት ያለው አይደል? ከሰማይ ወረዱ የሚላል እንዴ? ይኸው ታዲያ መልአክ ተሸክሞት ይኸው ሊመጣላችሁ ነው ያልኩ። ከየት ነው መልአክ ተሸክሞ የሚወርዱት? ከሰማይ አይደለም። የት ነው መልአክ ከየት ነው ተሸክሞ የሚያመጡት? ከነ ሙሳ ነው። ከነ ሙሳ እያለ እኮ ነው ራሱ 248 ላይ ከነ ሙሳ ቤት ነው የሚያመጡት። ሄደው ነቢያቸውም ለእነርሱ ንግስና ምልክት፣ ይሄ የንግስና ምልክት ነው። ንጉሱ ነው ለንጉሱ ምልክት ይሆን ዘንድ ነው እኮ ከነ ሙሳ ቤት ነው ተሸክሞ ያመጡት ይላል እኮ አንቀጹ ራሱ። የንግስና ምልክት የጌታቸው የሙሳና የሀሩን ቤተሰብ ከተውትም ቅርስ በውስጥ ያለበት መላእክት የሚሸክሙት ሆኑ ሳጥኑ ሊመጣላቸው ነው ይላል እንጂ ከሰማይ የሚል ከአሮንና ከሙሳ ቤት ነው ተሸክሞ የሚያመጡት። አልገባኝም እንዴ? እኔም አልገባኝም ያልኩህ እንደዛ እኮ ነው ያልኩህ። አሁን ከሰማይ አይደለም እኮ ከሀሩንና ከሙሳ። እሺ ሰማይ ምን ይሰራል? ሰማይ ምን ይሰራል? የሙሳና የእንትን ቅርስ መልስልኝ። ለንግስናው ምልክት ይሆን ዘንድ እኮ ነው ያመጣለት እንጂ ተውራት እኮ አይደለም። ከየት ነው ተሸክሞ ያመጡለት መላእክቱ? መቼስ ከሰማይ አትለኝም። የሙሳ በትርን እንትን ሰማይ ላይ ምን ይሰራል? እኔ ስለ በትሩ አላወራሁም። ያን ነው አየሁ። አላነበብኩም በደንብ አስተውል። አምጥተዋለሁ። ይህ ዘመድ አንድ ወንድም አንድ አዳምጥ ፕሊስ። የንግስናው ምልክት ከጌታቸው የሆነ እርጋታ የሙሳ ቤተሰብና የአሮን ቤተሰብ ከተዉት ቅርስ በውስጡ ይላል። አየው፣ ኦኬ፣ በውስጡ ያለበት ይላል። ውስጡ ያለው ምንና ምንድን ነው? የአሮን እና የሙሳ ቤተሰብ የተዉት ቅርስ አለ። በዛ በውስጡ አለ። ምን ውስጥ ነው ያለው? በጣም ጥሩ። ሳጥኑ መላእክት የሚሸከሙት ሆኖ ሳጥኑ ሊመጣላቸው ይላል። እነዚህ መላእክት ተሸክመው ያመጡ ሳጥኑን ከየት ነው? ከሙሳ ወይ ከሀሩን ሊሆን ይችላል። ከሙሳ ወይም ከሀሩን ከሙሳ ከሀሩን ተቀብለው ተሸክመው ነው ይዘው የመጡት። አዎ የሙሳና የሀሩን ቅርስ እኮ ነው፣ የእነሱ ቅርስ ስለሆነ ሰማይ አልወጣም መቼም። እዛ ሳጥን ውስጥ ያለው ምን መሰለህ? የሙሳ በትር እንዲሁም ደግሞ የተውራት ተፍሲር ላሳየህ። አንተ በራስህ እየተረጎምክ ነው። ከሰማይ ነው የሚለው ዘይትን። አዎ ላሳየህ ነው። እሺ አሳየህ። ከሙሳና ከሀሩን ቤት አልከው አንተ፣ ግን ላሳየህ። ኦኬ ያው ይሄ ተፍሲር ቁራኔክስ ተፍሲር ያለበት ነው። ሱረቱ አልበቀራ 248 እንዲህ ይላል። እሺ ሚላል መሰለ ያው 248 ጎ ተፍሲር። እሺ ከየማን ላምብል? የኢብኑ ከቲር አለ እና አልጀለላይን አለ እና ኢብኑ አባስ አሉ። የቱን ላምብል? የማን ነው የምትቀበለው? ኢብኑ አባስ አንደኛ ተፍሲር የለውም። አልጀላላይ ሀዲስ ራሱ ኮታ አድርጎ ያክሰውን ነው። ሌላ የማን አለ? የማን ነው የምትቀበለው? የኢብኑ ከቲርን የማን የምትቀበለው ላምብል? እሺ ኢብኑ ከቲር አንብብልኝ እስቲ። እሺ ስልኬ ሊዘጋ ስለሆነ ግን አፍጥን ነው እንዴ? ላፍጥንልህ። ለማንኛውም እሺ እንግዲህ ትችላለህ? እችላለሁ። አዎ ታነባለህ? ኦኬ በጣም ጥሩ። እሺ እስቲ ይሄን አንብበው። አንብበው። እሺ carried by the angels ይላል፣ መላእክት የሚሸከሙት ይላል። even George says stated that Ibn Abbas said, Ibn Abbas እንዲህ እንዳለው the angels came down while carrying the tabots between the sky and the earth ይላል። ኦኬ ምን አልኩኝ ሲተርጉመው? አቤት ዘገመው። እሺ አልሰማሁም። the angels came down Ibn Abbas እንዳለው Ibn Abbas said the angels came down while carrying the tabut between the sky and the earth ምን ማለት ነው? እሺ ታቦትና ኬሪንግ አንዴ the angels came down እሺ the angels came down while carrying the tabut between the sky and the earth እሺ ቀጥልሽ። ምን እቀጥላለሁ? ተርጉመውና አልቀጥል እንዴ ተርጉመው እንጂ ምን ነው?
እየተረጎምኩ ነበር እኮ እችላለሁ፣ ተረጉማለሁ ብለኝ ነበር እኮ እችላለሁ፣ ግን ተርጉመው። እሺ እሺ፣ እኔ ልተርጉምልህ፣ ከዛ ካልተረጎም ታስተካክለኛለህ። ኢብኑ አባስ እንዳለው ኤንጅልስ ኬም ዳውን ዋይል ኬሪንግ ታቡት፣ መላእክቶቹ ወረዱ ይላል። ኬም ዳውን ማለት ከላይ ወደ ታች መውረድ ነው። ኬም ዳውን ይባላል። ከላይ ወደ ታች መውረዱ። ሲወርዱ ምን ይላል? ታቦቱን ተሸክሞ ይላል በሰማይና በምድር መካከል ወይም በሰማይና በመሬት መካከል እስከሚሆን ድረስ ታቦት ተሸክመው ወረዱ ይላል። ትስማማለህ? እሺ ወንድሜ። እሺ ሳይሆን ይሄ ትርጉም ያስማማሃል ወይ እኮ? ቀጥል። እሺ አንብበው እንጂ ሙሉ ስልኬ ሊዘጋ ነው። ፕሊስ ያሪት ብሎ ኦኬ። until they placed it before the talut while the people were watching፣ የተሰበሰቡ ሰዎች በአይናቸው እያዩ ታሉት የሚባለው ንጉሥ ፊት ከሰማይ አውርደው ማለት ነው በሰማይና በምድር መካከል እስኪሆን ድረስ ዝቅ አድርገው ከሰማይ ተሸክመው ታወረዱት ይላል። አንተ ከሙሳና ከአሮን ቤት ነው ታቦት ተሸክመው ወጡት ትላለህ። ኢብኑ አባስ ግን ከሰማያዊ ነው ወረዱት ይላል። እሺ እሺ ብቻውን እኮ ወንድሜ አንድ ነገር በለኝ እንጂ፣ ወይ ተቃራኒ ሀሳብ ካለ ተቃራኒውን ነገር ንገረኝ እኮ። ምን ይሁን አሁን? ከሰማይ ማወረዱት ምን ይሁን? ሰው እንዴ ቅድም ከሙሳና ከአሮን ቤት ነው ብለኝ ነበር እኮ። እኔ መስሎኝ ነው ከሙሳና ከአሮን ስለወጣ ከሙሳና ከአሮን መስሎኝ ነበር። ሰው እንደዛ ቢሆን ራሱ ምንድን ነው አሁን የኔ ጥያቄ? ከሰማይ ይዘውት ቢወርዱ ምንድን ነው አሁን? እዛ ሳጥን ውስጥ ያለው እኮ የጽላቶቹ የተወሰኑ ጽላቶች እና የሙሳ በትር ወይም ደግሞ የተወሰኑ የሙሳ እቃዎች እና የሀሩን እቃዎች ናቸው። ንግስናው ምልክት ይሆን ዘንድ ነው። ለንግስናው ብቻ አይደለም ባይዘወይ በደንብ ስልክ ያለ እንትን ዘጋቢኝ ያልክ ነው እንጂ ጦርነት ይዘው ሲወጡ ራሱ አንዴ ስማኝ፣ የንግስና ምልክት ሲሆን ጦርነት ይዘው ሲወጡ ድል ያደረጉ ነበር። ያ በታቦቱ ባለበት ሰላም ነበረ፣ ጦርነትም ያሸንፉ ነበር ይላል። እዛው ላይ ለአንብብል ልቀጥል እዛው ቁርአኑ ላይ እኮ አለ። ሱረቱ የንግስና ምልክት ከጌታቸው እርጋታ የሙሳና ቤተሰብ ይላሉ። ንግስና ምልክት የተናገርከው ነገር ላይ ግን መስሎኝ ነው ብቻ ሳይሆን አስቆ ሁሉ ነበር። እንዴ ሳጥን ደግሞ ምን ሊያደርግ ነው ከሰማይ? ሰማይ ቤት ምን ያደርጋል ደግሞ ሳጥን ምን ሊያደርግ ነው ከሰማይ የሚመጣው ብለህ ስለተናገርክ ነው። ለዛ ነው አሁንም እኮ ተቀብዬዋለሁ እኮ እያልኩ አይደለም እኮ። እሱ ከሰማይም ቢሆን ራሱ ምን ነው ችግሩ ነው? አሁን ራሱ ከሰማይ ቢሆን ራሱ ምን ነው ችግሩ ነው? ስለዚህ ኢብን ከሲርን አሁንም ተቀብዬዋለሁ እያልኩ አይደለም። አትቀበለውም ተፍሲሩን ነው አይደለም፣ እንደሱ ሳይሆን አሁንም ከሰማይ ስላለ እኔ ተቀብዬዋለሁ አይደለም። ሰው ቢሆን ራሱ ምንድን ነው ችግሩ ነው? ማትቀበልበት ምንድን ነው ምክንያቱ? እሱን ንገረና። ምክንያቱም የሙሴና የሀሩን እቃዎች እኮ ሰማይ ላይ አይደሉም ያሉት፣ እነሱ ቤት ነው። ስለዚህ ኢብን ከሲርን አትቀበለውም ማለት ነው። እኔ እንደዛ አላልኩም። አሪተው እንደዛ አላልኩም። ምሽን ከሰማይ ያነበብነው ተፍሲሩ እኮ ኢብን እሱን እኮ ማጥራት ስላለብን ኦኬ ይሁን ተቀብዬዋለሁኝ ሳይሆን አማራጭ የለህም ወይ ትቀበለዋለህ አትቀበለውም ነው። እሺ ተቀብዬዋለሁ። ይሄ ምንም አማራጭ ሁላ እንትን ራሱ የሚጠይቅ ነገር እኮ አይደለም። ይሄ ምን ይሁን ሰው ምን ይሁን መሰለህ? አሁን ይህ ሁሉ ያደረሰን ምንድን ነው? የተበረዘ ነገር አምጣ ብዬ ነው አይደለ? የተበረዘ ነገር አምጣ ብዬ እንግዲህ የተበረዘ ነገር ስለምናልከኝ የሙሴ መጽሐፍ እናንተ ጋር የኦሪት መጽሐፍ ተብሎ 5 መጽሐፍ አሉ። የተሰጠው ግን 1 መጽሐፍ ነው አልከኝ አይደል? ኦኬ የተሰጠው 1 መጽሐፍ ምን ይባላል ስሙ ንገረኝ። ተውራት ይባላል። በውስጡ ምን ታሪክ ይዟል? ተውራት ይባላል። ህግ አለ፣ መመሪያዎች ታሪክ ይዟል። ይሄ ሁሉ ታሪክ ከየት መጣ? ይሄ የታቦቱ ታሪክ ከየት መጣ? የትኛው ታቦት? ይሄ ታቦት አሁን ያነበብከው ከሰማይ ወረደ የተባለው ታቦት ነው። ከየት መጣ? እሱማ የሀሩንና የሙሳ ቅርስ ነው እያለሁ እኮ። ተውራት ብቻ አይደለም ውስጥ ያለው። ቆይ ጥያቄ ይኸውልህ የጠየኩ አሮንና ሙሳማ ታቦቱ ከወረደላቸው በኋላ ቅርሳቸውን እዛ ውስጥ አስቀምጡ፣ ያንን ነው እየነገር ያለው እንጂ የሙሳና የአሮን ጫማና በትር ከሰማይ ወረደ እያለ አይደለም። አንድ ያሪዶ ይሄ ከሙሴ መጽሐፍ ጋር ጭራሽ የሚያገናኘው ነገር የለም። ከየት መጣ የታሪክ? ለንግስና ምልክት ይሆን መላእክቶች የሰጡት እንትን ነው። ከየት መጣ የታሪክ? ኢብኑ አባስ ከየት አመጡት? የትኛው ታሪክ? አሁን ያነበብኩልን ታሪክ እኮ ከቁርአን ነው እኮ ያደረጉት። ቁርአን እኮ ይናገራል። ቁርአን የፈሰሩ
እኮ ከየት አመጡ ሲፈስሩ ታሪኩን ከየት አመጡት ነው የነገረው። የተዘገበ ዶክመንት ያደረገ ታሪክ ከሌለ ከየት አመጡት? ወይ ከመጽሐፍ ቅዱስ ኮርጀዋል ወስደዋል፣ ወይ ደግሞ የትኛው ታሪክ? እሺ የትኛው ታሪክ? የታቦቱ ታሪክ የታቦቱ አሁን ያነበብክልኝ እኮ ከሰማይ ሳጥን ያን ሳጥን ከሰማይ ነው ይዘውት ወረዱት ያልከኝ። አዎ ከዛ በኋላ ታቦቱ ባለበት ጦርነት ሲያደርጉ ድል ያደርጉ ነበር። ታቦቱ ባለበት ሰላም ነበር፣ መራጋት ነበር ይላል። ከየት መጣ ያሁሉ ታሪክ? እሱ አላውቅም፣ ምክንያቱም ቁርአን ላይ አልተጠቀሰም እኮ። ከየት አመጡት? ቁርአን ላይ የተጠቀሰው ተፍሲሮች እኮ ከተለያዩ ነገር ይወስዳሉ እኮ። ከምን እኮ ከመጽሐፍ ቅዱስ ከራሳቸው አይዲያም ይወስዳሉ። ለዛ እኮ ነው እኛ ተፍሲሮች የራሳቸውን ሀሳብ አንቀበልም የምንለው እኮ ለዛ እኮ ነው። ቁርአንና ሀዲስ እኮ አድርገው ካላወሩ አንዴ አራንዲስ ምን እንደዚህ ከሆነ ቦታ መኮረጅ አለባቸው። መቼም ታሪክ አይደል መውሰድ አለባቸው። ወይ የእውነት ታሪክ እኮ ወይ ደግሞ አንደኛ ያሪዱ ተፍሲሮች አንደኛ ከራሳቸው ግንዛቤ ያወራሉ፣ ሁለተኛ ደግሞ ከተለያዩ ከመጽሐፎችም ምናምን መጽሐፍ። አሁን እኮ ለመሰለ የሙሳ መጽሐፍ ተውራት አንድ ነው ስላልከኝ ይሄንን ታሪክ የት አገኙት እናልኩት ነው። አሁን ስለ ሙሳ ለምሳሌ የፈርዖን ታሪክ አለ ቁርአን ላይ አይደል? ኦኬ የፈርዖን ታሪክ ግን የተዘጋው ምን ላይ ነው? ቁርአን ላይ ነው። ቁርአን ላይ ማለ ሐዲስ ላይ ማለ ምን ላይ ነው የተዘገበው? ኦሪጂናሊ የፈርዖን ታሪክ የነበረው የት ነው? መቼም ፈርዖን እያለ አልነበረም ቁርአን የነበረው አይደል? ስለዚህ የፈርዖን ታሪክ ኦልሬዲ ያለፈ ታሪክ ነው አይደል? ቁርአኑ የመጣው ኦኬ ምን ላይ ተመዝግቧል? የፈርዖን ታሪክ ቁርአን ከማምጣቱ በፊት ቁርአን እኮ እንትን የአላህ ቃል እኮ ነው። እኔ እሱን አልጠየቅኩም። በኋላ ያለውንም ያውቃል፣ ወደፊት የሚመጣውንም ያውቃል። ቁርአን የተውራትና እንጂ ማረጋገጫ ነው ትሉናላችሁ አይደል? ማረጋገጫ ማለት እውነትም ከውሸት የሚለይ ማለት ነው። በጣም ጥሩ። ስለዚህ የነ ፈርዖንን ታሪክ አመጣ፣ የነ ሎጥን ታሪክ፣ የሎጥን ሚስት ታሪክ፣ የጨዋልታ ሁሉ ታሪክ አለ እዛ ውስጥ። ኦኬ ይሄ ታሪክ ከየት መጣ? ማን መጽሐፍ ላይ ነበር አስቀድሞ? ማን መጽሐፍ ላይ ነው? የተፈጠረ ነገር ነው ቁርአን የዘገበልን እኮ። ማን መጽሐፍ ላይ ነበር አስቀድሞ? ምክንያቱም ይሄ በተውራት ጊዜ የነበሩ ናቸው መቼም አይደለ እንጂ በኢንጂል ጊዜ እኮ የትኛውን መጽሐፍ ላይ ይሁን እሺ። የት እኮ ከየት መጣ? መጽሐፉ የለም ስላልከኝ እኮ ነው። አንድ መጽሐፍ ነው ያለ ስላልከኝ የአንድ መጽሐፍ የፈርዖንንም ታሪክ የእንትናንም ታሪክ የእንትናንም ታሪክ ሙሴን የዘገበው አልገባኝም። እኔ አሁን ቁርአን ላይ ያለውን ታሪክ የት ነው መጣው ያልከኝ? ቁርአን ላይ ያለው ታሪክ እኮ አላህ ሱብሓነሁ ወተዓላ ያላህ ቃል ነው። ከኋላ የሚመጣው ያውቃል፣ ወደፊት የሚፈጠረው ያውቃል። ከኋላ ተፈጥሮ ያለው ለሙሳ የተሰጠው መጽሐፍ ላይ ምን ታሪክ ነው ያለው ንገረኝ። ተውራት ላይ ምን ታሪክ ነው ያለው? ታሪክ የለውም። ተውራት እኮ የአላህ ቃል ነው። ለሙሴ የተሰጠው ህግና መመሪያ ነው እንጂ መጽሐፍ አልተሰጠውም ለሙሴ እኮ። መጽሐፉ እኮ ነው መጽሐፉ ህግና መመሪያ ነው እንጂ አሁን ልክ እናንተ ላይ እንዳለው የሙሴ ምን አይነት ህግ ንገረኝ። አንድ ህግ ንገረኝ ከመጽሐፉ ጠቅሰህ ህጉን ንገረኝ። ለምሳሌ ሶላታችሁን ስገዱ፣ ዘካን ስጡ። ምን ላይ? የቶራ ላይ ከበፊቶችም መጽሐፍ በበፊቶችም ነቢያቶች እንደተደነገገ ይላል። አንዴ ቶራ ላይ ነው እንደዚህ የሚል ያለው? ከቶራ መጽሐፍት ምዕራፉን ቁጥር ስጠኝ። ቶራማ የለኝም እኮ ቁርአን ላይ ነው እንጂ ያለው። እኔ ቁርአኑን አይደለም የጠየኩህ እንጂ ወንድሜ እንዴ ምን ሆነሃል? ከቁርአኑ በፊት ቶራ ይቀድማል አይደለ? ቶራ የሚባል መጽሐፍ አለ አይደል? ተውራማ የለም። ተውራት እኮ የለም እኮ ተበርዟል እኮ አሳየና። ይኸውልህ ተበርዟል ካልከኝ ያልተበረዘው መጽሐፍ ላይ ምን እንደሚል አሳየኝ። ምዕራፍና ቁጥርን ጠቅሰህ። ያልተበረዘው ቢኖር እኮ ተበርዟል አይባልም እኮ ያልጅ። በባዶ በጭፍን በቃ ተበርዟል በቃ እንደዚህ ነው። አዎ አለመኖሩ ራሱ አንድ ማረጋገጫ ነው። አለ ይኸውልህ ተውራ ተብሎ መጽሐፍ አለ እኮ። አይሁዶች መጽሐፍ አላቸው። ያ መጽሐፍ እናንተም አላችሁ እኮ። ያ መጽሐፍ ነው። አሁን እኛ ያ መጽሐፍ ነው ብለን እናምናለን፣ ግን ተበርዟል ነው የምንለው። በምን ንገረኝ። ቴልሚ መጀብ ከመበረዙ በፊት ምን ነበር የሚለው ቃሉ? ለምሳሌ አንደኛ ታሪክ አልነበረው። ለሙሴ የተሰጠው አምላክ ጽፎ ሰጠው መጽሐፍ ሙሴ ሞተ፣ ሙሴ እዛ ይኖር ነበር የሚል መጽሐፍ አይደለም። ምን ነበር የተሰጠው ንገረኝ። እሺ ጹም፣ ስገድ፣ ጌታን ተገዛ የሚል ማስረጃ ስጠኝ እኮ። እሱ ማስረጃ ስጠኝ። እንደዚህ ምዕራፍ እንደዚህ ላይ ይኸውልህ ምዕራፉና ቁጥሩን ጠቅሰህ እንደዚህ ምዕራፍ ላይ ጹም፣ ስገድ ነበር የሚለው እናንተ ግን ቀየራችሁ በለኝ። ስጠኝ እስቲ እሱን። እንደተቀየረ እኮ ያንን መጽሐፍ የተበረዘውን መጽሐፍ እንኳን ማየት በቂ እኮ ነው ወንድሜ። ይሄን ተበረዘ እንዲሁ ብሎ ከነገራችሁም አላህን የነገራችሁ አይደል አይደል? በነገራችሁ ላይ ቤተ ክርስቲያን ራሱ ተምራለች። ያሬዲ ወይ
ያሬዴ ከእስልምና መልስ ታገኛለህ። ከአፈ ታሪክ የዘለለ እኮ ማስረጃ የለም። እውነት ለመናገር አፈ ታሪክ ያሬድ ግን ጥያቄው ራሱ እኮ አልገባኝም። እንግዲህ ደግሞ ቆይ ከአፈ ታሪክ የዘለለ ማስረጃ የለም በእስልምና። በቃ እንደዚህ ነበር መጽሐፉ። ቆይ መጽሐፉ ምን እንደሆነ ሳታውቅ አሁን ቆይ እስቲ ወንድሜ አሁን መጽሐፉ ምን እንደሆነ እንኳን ሳታውቅ እጅ ላይ ሳይኖር ሳታነበው መንሳት እንደዚህ የሚል ነበረው ትላለህ። ማስረጃ ብትባል ነው የለም። በቃ ያልተበረዘው ካል እንዴት ተበረዟል ይባላል? ቆይ ወንድሜ ሲጀመር ቁርአን አንድም ቦታ ላይ ተውራት ተበረዘ የሚል አንድ ማስረጃ አታመጣም። አንድ ማስረጃ ሰማችሁ እንዳይዘጋባችሁ ስታክ እያደረገ ስለሆነ ታብታባርኩ ክርስቲያኖች ታብታባርኩ እስኪ እባካችሁ። እሺ እህታችን ታብታባርኩ በመጀመሪያ ሶሪ ቢኒ መልስለት። ያሁኑ ያልተበረዘው ካለ እንዴት ተበርዟል ይባላል ያለውን ያልተበረዘው ካለማ ነው እሱን አነጻጽረህ ይኸው ያልተበረዘው ይሄ ነው የተበረዘው ደግሞ ይሄ ነው። ለምሳሌ አዲዳስን ሰዎች አቢባስ እያሉ በፌክ ይሰራሉ አይደለም? አዲዳስ የሚል ይኸውላችሁ እውነተኛው ይሄ ነው ጫማው ብለህ ታሳያለህ እንጂ አዲዳስ የሚለውን ሳይኖር ጭራሽ እጅህ ላይ ሳይኖር አይ አቢባስ እኮ የተበረዘ ነው ብለህ ብትናገር ኦሪጂናሉን አሳየን መጀመሪያ ትባላለህ። ኦሪጂናሉ ሲኖር ነው ፌኩን መኖሩን የምታረጋግጠው እንጂ ኦሪጂናሉ እጅ ላይ ሳይኖር ማውራት እሱ ትክክል አይደለም። ይሄንን መመለስ አለበት ብዬ ነው የሚቀጥሉ። ለዚህ እኮ ነው አፈ ታሪክ ያልኩት። አርዲ ከአፈ ታሪክ የዘለለ ማስረጃ የላቸውም። ቁርአን አንደኛው ቁርአን የበፊት መጽሐፎች ለምሳሌ ተውራት፣ ኢንጅል እንዲሁም ሌሎች መጽሐፎች ተውራት ብቻ እንቀጥል። ተውራት ስቴቱ ጋር ተበረዘ ይላል ቁርአን። የተውራት ብቻ አይደለም እኮ ስፔሲፊክ አይደለም። እነሱ እንዳለ የወረዱ ስፔሲፋይ እናድርገውና መጀመሪያ ቆይ ወንድሜ ዝም ብሎ አይደለም ማስረጃ እስቲ አምጣሽ። አሁን ተውራት ተበረዘ የሚል ማስረጃ አምጣ እስቲ። ሱረቱል በቀራ 278 ሱረቱል በቀራ እስቲ ማነው መዝሙር ይክፈትልኝ። ሱረቱል በቀራ ተውራት ተበረዘ ይላል አይደል? እዛ ጋር እሺ የመጽሐፍልኝ እሺ ሱረቱል በቀራ ስንት ነው ያልከው? 78 ያን ባለፈው እንትን ያልኩን ስልክ ያኛው ዘጋብኝና ችግር ከእኔ ከፍትላለሁ ቢኒያ ችግር የለውም። እሺ የሆነ እንትን አለ። እሺ ሱረቱል በቀራ ስንት ነበር ያለው ወንድማችን? 78 እስከ 79 አይ ነው 78 እና 79 እሺ ኦኬ ያው 78 ጀምሮ አንብበው። እሺ በቀራ ከ78 ጀምሮ አንብበው። ለእነዚያም መጽሐፉን በእጆቻቸው ለሚጽፉና ከዚያም በእርሱ ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው ለሚሉ ወዮላቸው። በእነርሱም ከዚያ እጆቻቸው ከጻፉት ወዮላቸው፣ ለእነርሱም ከዚያ ከሚያፈሩት ኃጢአት ወዮላቸው ይላል። እሺ 78ን ከፍ ብለን በውስጥ እሺ እንደው እነሱ መጽሐፉን የማያውቁ መሀይምናን አሉ፣ ግን ከንቱ ምኞትን ይመኛል። እነርሱ የሚጠራጠሩ እንጂ ሌላ አይደለም። ወረደ እንዴ ልጁ? ወርዷል። እስቲ አሁን 79 ላይ ተውራት ተበረዘ የሚል አለ እዚህ ጋር እክሰቶክ ኢንጆይ ብሎ ሄደ። ለእነዚያም መጽሐፉን በእጆቻቸው ታች በእርሱ ካለን ነው አይታች ካለ ላይ ሆነ ነበር የለም። አንድ ቦታ እኮ ነው የሌለው በመድኃኒዓለም ዝም ብሎ እኮ ነው የሚጮት። ቁርአን አንድ ቦታ ላይ ተበረዘ የሚል ተውራት የለም። አሁን እዚህ ጋር እስቲ አንብቦ በእናትህ ቶፋ ገብቷል። ቢኒያም ነው ቶፋ ሙስሊም ነው። ቶፋ ሙስሊም ነው።